ሰላም ሰላም ተማሪዎች እንዴት ናቸው? ሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሞዴል ኤግዛም ላይ ነው የምንገኘው። በባለፈው ሌሰናችን የኦሮሚያ ክልል በዚህ ዓመት ማለት ነው በ2018 ዓመተ ምህረት ሰከንድ ሴሚስተር የተፈተኑት የሞዴል ኤግዛም ሰርተን ነበር ፓርት 1 ላይ። ምናልባት ለዚህ ቻናል አዲስ የሆናችሁ ፓርት 1 እንድታዩት እንጋብዛችኋለን። ፓርት 1 ያያችሁ ልጆች ደግሞ በዛሬው ደግሞ ፓርት 2 ከ31 ጀምረን እስከ 60 ድረስ የምንሰራ ነው የሚሆነው። ጥያቄዎቹ እነዚህ ናቸው። ጥያቄዎቹ በጣም ወሳኝ ለኢንትራንስ ኤግዛም ከፊት ለፊታችሁ ላለው ኢንትራንስ ኤግዛም እጅግ በጣም የሚያግዙ ከሙሉ ከ9 እስከ 12 ድረስ ያሉ ስለሆኑ ፓርት 1ም በጣም አሪፍ ጊዜ ነበር። በጣም ብዙ ተማሪዎች ኮሜንት አድርገዋል። በቀጣይ ደግሞ የ12ኛ ክፍል የ2016 እና የ2017 ኢንትራንስ ኤግዛምን በተከታታይ የምንለቅላችሁ ነው የሚሆነው ማለት ነው። አይ ሆፕ ለዚህ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ አድርጋችሁ እንደሚጀምሩ ተስፋ እናደርጋለን። እንዲሁም ደግሞ ሰብስክራይብ ሳታደርጉ ያያችሁ ያላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥያቄዎቹ እንደምታዩቸው በጣም ወሳኝ የሆኑ አሪፍ የሆኑ ጥያቄዎች ናቸው የወጡት። ሰከንድ ሴሚስተር የወጡ ሞዴል ኤግዛም ነው። እያንዳንዷን ጥያቄ በካዘባክ ያለውን ኮንሴፕቱን ሙሉ በሙሉ ኤክስፕሌን እያደረግን አሪፍ ጊዜ አብረን እንደምናሳልፍ ተስፋ አድርጋለሁ ማለት ነው። ጥያቄዎቹ እንደምታዩቸው ሞሮፍ 11 12 አካባቢ ፓርት 1 ላይ ከ9 ጀምሮ ስለነበር እሱን ያላያችሁ ተማሪዎች እሱን በደንብ ብታዩት በጣም ተጠቃሚ ትሆናላችሁ። ጥያቄዎቹ እንደምታዩቸው ናቸው። ኦኬ 60 ጥያቄ ነው። ኦኬ በጣም አሪፍ። ስለዚህ 60 ጥያቄ ነው። እነዚህን ከ31 ጀምረን እስከ 60 ድረስ አንድ ባንድ ጥያቄዎቹን እየሰራን ማለት ነው እንሄዳለን ማለት ነው። አይሆን ከኛ ጋር ጊዜ አሪፍ ጊዜ አሳልፎ ቀጥታውን ወደ ክላሳችን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። የመጀመሪያው ጥያቄ 31ኛው ጥያቄ ምን ይላል? the diameter of right circular cone is 16 ሴንቲሜትር ይላል and the slant height is 10 ሴንቲሜትር then which one of the following is the volume of this cone እንደሚለው ራይት ሰርኩላር ኮን ሲባል ሳምፕሉ ልጻፍላችሁ ማለት ኢሜጁን ማለት ነው። ሶሪ ላይክ እንደዚህ ሊሆን ይችላል። ልክ ኮን ማለት ላይክ እንደዚህ ነው። ጀስት ኢሜጅዋን እናያትና በደንብ እንትን እንል ማለት ነው። እዚህ ጋር ሴንተር አለ። ከዚህ እስከዚህ ድረስ ሬዲየስ ነው አይደል ያለው። እቺ ደግሞ ምን ትባላለች? ሃይት ትባላለች። እቺ ደግሞ ምን ትባላለች? ስላንት ሃይት ትባላለች አይደለ? በጣም አሪፍ። እቺ ምንድነው? ራሷን ችላ ራይት አንግል ትሪያንግል ትሆናለች አይደለ? እቺ ማለት ነች። እቺኛዋ ሬዲየስ ስንት ነች ማለት ነው? ዲያሜትሩ ስለሆነ 16 ሬዲየሱ ስንት ይመጣል? 8 ይመጣል ማለት ነው። ሃይቱ ደግሞ 10 ተሰጥቷል። ስላንት ሃይቱ ነው 10 የተሰጠ። ሃይቷን ማግኘት አለብን ይቺ ማለት ነው። በጣም አሪፍ። ራይት አንግል ትሪያንግል ስለሆነ በፓይታጎረስ ቴረም ምን እናደርጋለን? አሁን ይሄንን ኤች ስኩዌር ፕላስ 8 ስኩዌር እኩል ይሆናል ስንት ይመጣል? 10 ስኩዌር ይመጣል። ኤች ስኩዌር ፕላስ 64 እኩል ይሆናል የ100 ነው። ኤችን ካልኩሌት ስናደርገው ስንት ይመጣል መሰላችሁ? 6 ይመጣል። ዛት ሚንስ ከዚህ እስከዚህ ማለት። ስለዚህ አሁን ቮሊዩም ኦፍ ራይት ሰርኩላር ኮን ደግሞ ምንድነው? 1/3 ፓይ አር ስኩዌር ኤች ነው ማለት ነው። በጣም አሪፍ። ስለዚህ አሁን እንተካለን ማለት ነው። 1/3 ሶሪ 1/3 ነው። 1/3 ፓይ ታይምስ አር ደግሞ ስንት ነው? ስንት ተሰጥቶናል? አር 8 ነው። ስለዚህ 8 ስኩዌር 16 ስለሆነ ግማሽ ነው ታይምስ ስንት ይመጣል? 6 መጣ ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? 1/3 ታይምስ ፓይ ታይምስ ይሄኛው 64 ሲባዛ በ6 ነው። በ6 ብናቃልለው ስንት ይመጣል? 2 ይመጣል አይደለ? ስለዚህ አሁን ስንት ይመጣል? 64 ሲባዛ በ2 ስንት ይመጣል? 128 ፓይ ሴንቲሜትር ኪዩብ ይመጣል ማለት ነው። ይሄ ምንድነው? ቮሊዩም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከኛ የምንጠበቀው ይችኛዋን እዚህ ጋር ያለችዋን ካልኩሌት ማድረግ ይጠበቅብናል። ከዛ በኋላ ኖርማሊ ኢኩዌሽኑን መጠቀም በቂ ነው ማለት ነው። በጣም አሪፍ። ስለዚህ መልሳችን ያ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 32ኛ ምን ይለናል? which one of the following is no always a function ነው የሚለን። ፋንክሽን የሆነው የትኛው ነው? ኦልዌይስ ነው የሚለን። ከነዚህ ውስጥ እንግዲህ እስኪ ለምሳሌ ኤ ምንድነው የሚለን? ሪሌሽን ኤክስ ኮማ ዋይ ሳይዛት ዋይ ኢዝ አ መልቲፕል ኦፍ ኤክስ። ይሄ ፋንክሽን አይሆንም፣ ሪሌሽን ነው የሚሆነው። ለምን? ፋንክሽን ምን ነበር ብለናል? ዶሜን መደገም የለበት። ዶሜን ካኖት ቢ ሪፒትድ ብለናል አይደለ? ለምሳሌ እንደዚህ በእንደዚህ ብንገልጸው ለምሳሌ ከለሩን ቀይርና ላሳያችሁ። ለምሳሌ አሁን
ላይክስ ሊሆን ይችላል። ለምሳሌ ይሄኛው ኤ ነው፣ ይሄኛው ደግሞ ቢ ነው። ለምሳሌ እዚህ ጋር 4 ብዬ እዚህ ጋር 8 ሊሆን ይችላል፣ 12 ሊሆን ይችላል አይደለ? እነዚህ አሁን ለምሳሌ ይሄ ምን መሆን ይችላል? ይሄ ኤ የተባለው ስቴትመንት አሁን ይሄ ሳቲስፋይ ያደርገዋል አይደለ? ስለዚህ ዶሜን ምን ሆነ? ዶሜን ሪፒትድ ሆነ ማለት ነው። ዶሜን ሪፒትድ መጣ ማለት። ስለዚህ ይሄ ሪሌሽን እንጂ ፋንክሽን ሊሆን አይችልም። ሶ ኤ ኢዝ ኖት ኤ ፋንክሽን ማለት ነው። ቢ ሪሌሽን አር ኤክስ ኮማ ዋይ ዘኢት ዋይ እኩል ይሆናል ኤክስ ስኩዌር ይለናል። ይሄ ፋንክሽን መሆን ይችላል፣ ምንም ችግር የለበትም። ፋንክሽን መሆን ይችላል። ለምን? ዶሜን የሚደገምበት መንገድ ምንም አይነት መንገድ የለም። አንድ ዶሜን ሁለት የተለያዩ ዶሜኖች ወደ አንድ ማፕ ማድረግ ይችላሉ። ይሄ ዋን ቱ ዋን ፋንክሽን ምናምን፣ ይሄ ዋን ቱ ዋን ፋንክሽን አይሆንም። ግን ፋንክሽን ግን ምንም ችግር የለበትም። ፋንክሽን መሆን ይችላል። ምንም የሚያግደው ነገር የለም። ኦኬ፣ ስለዚህ በቢ መልስ መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? ያ እንደውም ፋንክሽኑ ምንድነው ይመጣ ግራፉን እንስራው ብንል ራሱ y is equal to x square ግራፍ ማለት ጀስት ይሄኛው xy ፕሌን ነው፣ ይሄኛው x ቢሆን ይሄኛው y ቢሆን it looks like this ማለት ነው አይደል? yes ይሄ ደግሞ ምንም ችግር የለበትም፣ ፋንክሽን መሆን ይችላል። አንድ ዶሜን ማለት አንድ ዶሜን ወደ ሁለት ሬንጆች ማፕ የሚያደርግበት መንገድ ምንም ስለሌለ ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ ከተነስታን አይ ቲንክ መልሳችን ቢ መጣ ማለት ነው። እስኪ ሌሎችን እንያቸው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ሶ ሲ ምንድነው የሚለን? አር ኤክስ ኮማ ኢዝ ዛት ዋይ ኢዝ ዘ ኤሪያ ኦፍ ትራያንግል ኤክስ ነው የሚለን። ኦኬ፣ ሲም መሆን ይችላል። አንድ ትራያንግል ሁለት ኤሪያ ሊኖረው አይችልም። ኦኬ፣ እዚህ ጋር ለምሳሌ ትራያንግል አለ። እዚህ ጋር ኤን ቢን ብለው እዚህ ጋር ደግሞ ጀስት ዋይ፣ ይሄኛው ጀስት ኤክስ እንቁጠረው፣ ይሄኛው ደግሞ ዋይ ነው። እዚህ ጋር ያለው ኤሪያ ነው፣ ኤሪያ ማለት ነው። እዚህ ጋር ግን ትሪያንግል ያለው። ሶ አሁን ስናየው አንድ ትሪያንግል ከአንድ በላይ ኤሪያ ሊኖረው አይችልም። አንድ ትሪያንግል ወደ ሁለት ኤሪያዎች ማፕ የሚያደርግበት መንገድ ያለ አይመስለኝም። አይ ዶንት ቲንክ ሶ። ይሄ ጥያቄ ሜቢ እኔ በደንብ አልታየኝም ይሆን አላውቅም። ሲም የመውት ቻንስ ይኖራል። ሲ ኦልሶ ኢዝ ፋንክሽን መሆን ይችላል። ዲን እሺ፣ ዲ አር ኤክስ ኮማ ዋይ ዘኢት ኤክስ ኢዝ ዘ ፋዘር ኦፍ ዋይ። ይሄ አይሆን። ኤክስ ኢዝ ዘ ፋዘር ኦፍ ዋይ። ለምን? አንድ አባት ዶሜን ከሆነ ፋዘር እንደ ዶሜን ከሆነ የሚያክት የሚያደርገው ሬንጅ ላይ ዋይ ላይ ልጆች ስለሚቀመጡ አንድ አባት ደግሞ ሁለት ሶስት ልጆች ሊኖሩ ስለሚችሉ አንድ አባት ወደ ሁለት እና ሶስት ልጆች ማፕ ካደረገ ዶሜን ሪፒት ስለሚያደርግ ዲ ሊሆን አይችልም። ሲ እና ቢ ግን መሆን እንችላላቸው። ሜቢ ያልታየን ነገር ካለ እስኪ ኮሜንት ላይ ጻፉልን። እኔ ምን ቤቢ አሁን ቢ እና ሲ ፋንክሽን ናቸው ብዬ ነው እየወሰድኩ ያለሁት። በጣም አሪፍ። እሺ እንቀጥላለን። እሺ 33ኛ ምን ይለናል? 33 እሺ what is the values of a and k respectively so that x plus 1 is a factor of this polynomial? ልጻፈው just f of x ልበልና ax the power of 4 minus 2kx cubed plus ax square minus kx plus 4 ነው። ሶ ይሄ ፖሊኖሚያል ፋንክሽን 10ኛ ክፍል ላይ ያለ ፖሊኖሚያል ፋንክሽን ጥያቄ ነው የመጣው። ሶ በጣም ቀላል ነው። ሶ የመጀመሪያው ፋክተር ቴረም ዛት ሚንስ ምንድነው እያሉ x + 1 ፋክተር ነው ከተባለ ምን መሆን አለበት? f of -1 ምን መሆን አለበት? 0 መምጣት አለበት። ለምን እቺን 0 የሚያመጣው ወስደን እዚህ ጋር ስናስገባው 0 መምጣት አለበት ማለት ነው። እሺ what is f of -1? ሶ አሁን f of -1 እንስራ እዚህ ጋር ማስገባት ማለት ነው። ስለዚህ f of -1 ማለት a into -1 the power of 4 በx ቦታ ማለት ነው minus 2k into -1 the power of cubed plus a into -1 square minus k into -1 plus 4 እኩል ይሆናል ምን 0 መምጣት አለበት ፋክተር ስለሆነ ማለት ነው። ኦኬ ስንት ትመጣለች እቺ? ይሄኛው ኢቨን ስለሆነ ይጣፋል። ሶ ሲምፕሊ a ይመጣል። ይሄኛው ኦድ ስለሆነ ኔጌቲቭ ትሆናለች። ሶ ፕላስ ያደርገዋል። ሶ 2k ይመጣል። እሺ ይሄኛው ኢቨን ስለሆነ ይጠፋል። ፕላስ ኤ ይመጣል። እሺ ከዛ ይቺኛዋ ፕላስ ታደርገዋለች ኦድ ስለሆነች ማለት ነው። ፕላስ ኬ ፕላስ 4 እኩል ይሆናል 0 መጣ ማለት ነው። በጣም አሪፍ። ሶ አሬንጅ ላድርገው። እዚህ ጋር ኤ አለ፣ እዚህ ጋርም ኤ አለ። ሶ ምን መጣው ነው? 2ኤ መጣ፣ 2ኬ አለ፣ እዚህ ጋር 1ኬ አለ። እሺ ፕላስ 3ኬ which is equal to ወደ ወስደው ኔጌቲቭ 4 ይመጣል። ይችን አንድ ልውሰድ። በጣም አሪፍ። እሺ ሌላኛው ኮንዲሽን ደግሞ ምንድነው? f of 1 4 ይላል።
ኤፍ ኦፍ ዋን እሺ እኩል ይሆናል 4 ነው። ስለዚህ አንድ ልተካና እዚ ኳልቱ 4 እለዋለሁ ማለት። እሺ አሁን ኤፍ ኦፍ ዋን ምን ይመጣል? ኤፍ ኦፍ ዋን ማለት እሺ ልተካ ሶ ኤ ይመጣል። እዚህ ጋር መተካት ነው። እዚህ ጋር ቀጥታ እዚህ ጋር እና እዚህ ጋር መተካት ነው። ሶ ለውጥ አይኖረውም። ሲ ምን አደረግ እችላለሁ? ኤ ማይነስ 2k ይመጣል አይደለ? ሲምፕሊ ዋን ስለሆነ ለውጥ የለውም። ፕላስ እሺ ኤ ማይነስ ኬ ፕላስ 4 እኩል ይሆናል 4። ለምን 4 ኤፍ ኦፍ 1 4 ስለተባለ ማለት ነው። ኦኬ ሶ አሁን እዚህ ጋር ኤ ፕላስ ኤ ምን ይሆናል? 2a ይመጣል። እሺ ከዛ ማይነስ 2k አለ ማይነስ ኬ አለ ሶ ማይነስ 3k አለ which is equal to ወደዛ ሲሄድ 4 minus 4 0 መጣ ማለት ነው። ኦኬ ሶ ይችኛዋን 2 አሁን ይችኛዋንና ይችኛዋን አንድንና ሁለትን ላርግና ሶልቭ ላርጋቸው። ሶ ምን ላርግ አሁን ይሄ አንድ ላይ አስቀምጣቸው። የመጀመሪያው 2a ፕላስ 3k ስንት ይመጣል? ኔጌቲቭ 4 መጥቷል። ይሄኛው ደግሞ 2a minus 3k which is equal to መጣ 0 መጣ ማለት ሳይመልተነስ ሲሞል ኩጅ መጣ። ሶ በደምረው ወደታች ይሄ ይጣፋል አይደለ? ሶ ምን ይመጣል አሁን ይሄ 4a which is equal to negative 4 ይመጣል። ሶ a which is equal to negative 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አይ ቲንክ ኔጌቲቭ 1 a እና b ኔጌቲቭ 1 ሶ d ሊመጣ ነው ማለት ነው። d ኢዝ አንሰር ሊመጣ ነው ማለት ነው። እሺ ሌት ሚ ቼክ ኢት ደግሞ እሺ ሶ d መጣ። እሺ አሁን a ልተካ እዚህ ጋር በጣም አንዱ ከፈለጋችሁ a እዚህ ጋር መተካት ይችላልው a ማይነስ 1 ስለዚህ 2a minus 3k which is equal to 0 ነበር። ይሄ ወደዛ ሲወስድ ምን ይሆናል? a ማለት 2a which is equal to 3k ነው። ሶ እዚህ ጋር በa ቦታ ማን ሊገባ ነው? ማይነስ 1 ሊገባ ነው። ስለዚህ ምን መጣ? ማይነስ 2 እኩል ይሆናል 3k መጣ ኦቨር 3 ስርየት አደረገው k which is equal to ማይነስ 2 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ማይነስ 2 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ኩዌስችን ነምበር 34 ምን ይለናል? ኩዌስችን ነምበር 34 እሺ እዚህ ጋር በጣም ቆይ ከለር ቀይር ላድርገው። ኩዌስችን ነምበር 34 ምን ይለናል? ኤ ቶይ ካምፓኒ ማኑፋክቸረር ታይፕስ 2 ኦፍ ዶልስ ነው የሚለን ታይፕ ኤ ኤንድ ታይፕ ቢ ነው የሚለን። በጣም አሪፍ። እሺ ከዛ ምን ይለናል? ማርኬት ሪሰርች ኤንድ አቫይሌብል ሪሶርስስ ሃቭ ኢንዲኬትድ ዛት ዘ ኮምባይንድ ፕሮዳክሽን ሌቭል ሹድ ኖት ቢ ኤክሲድስ 1200 ነው የሚለን። ይኸውላችሁ የሁለቱ ኮምባይንድ ሪሰርች ምንድነው ፕሮዳክሽን ሌቭሉ ምንድነው? ከስንት መብለጥ የለበትም? ከ1200። አሁን እዚህ ጋር ምንድነው ይላል? ዋይን እንደ ነምበር ኦፍ ቢ ዶልስ ወሰዱት፣ ኤክስን ደግሞ እንደ ነምበር ኦፍ ታይፕ ኤ ዶልስ ወሰዱት ነው የሚለን። ስለዚህ ምን ማለት ነው ይሄ? ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳልስ ቱ 1200 መብለጥ የለበትም ኖት ኤክሲድስ 1200 ስለሚል ማለት ነው። እሺ ሶ አንደኛውን ፓርት አገኘ ነው ማለት ነው። በጣም አሪፍ። ሶ ቀጣይ ደግሞ ምን ይለናል? ቀጣይ ደግሞ ምን ይላል? እንቀጥልና እዚህ ጋር ደግሞ ኤንድ ይልና ዘ ዲማንድ ኦፍ $4 አይ ሚን ዶልስ ኦፍ ታይፕ ቢ ኢዝ አት ሞስት ሃፍ ኦፍ ዘ ዶልስ ኦፍ ታይፕ ኤ ይላል። ምን ማለት ነው? ዋይ ብለናል። ዋይ ሌስ ዛን ኦር ኢኳልስ ቱ ሃፍ ኦፍ ቢ ማለት ነው። ኦኬ ሶ ይሄ ማለት ምን ማለት ነው? ይሄ በሁለት ሰባዘው y ሌስ ዛን ኤክስ ይመጣል። ሶ ወደዚህ በወስደው ምን ይሆናል? ይሄ ማለት y ማይነስ ኤክስ ሌስ ዛን ኦር ኢኳልስ ቱ 0 በኔጌቲቭ ባባዛው ምን ይሆናል? ኤክስ ማይነስ 2y ግሬተር ዛን ኦር ኢኳልስ ቱ 0። ሶ ሁለተኛዋን አገኘው ማለት ነው። አንደኛውና ሁለተኛዋን አገኘው ማለት ነው። እሺ ሶ አሁን እሺ ከዛ ይቀጥልና ከዛ እሺ ከዚህ ከሚል ምርጫ ካለ ሶ እዚህ ጋር ኦኬ 3 አለ ኤም እንደዛ ይላል። ሁለቱን አግኝተናል እዚህ ጋር እና እዚህ ጋር ያሉትን። እሺ ቢም እዚህ ጋርና እዚህ ጋር ያሉት ልክ ናቸው። አይ ቲንክ ሲም እዚህ ጋርና እዚህ ጋር ያሉት ልክ ናቸው። በጣም አሪፍ። ሌሎችን እንቀጥል። እሺ ከዛ ምን ይለናል ደግሞ ፈርዘር ይለናል ዘ ፕሮዳክሽን ኦፍ ሌቭል ኦፍ ዶልስ ኦፍ ታይፕ ኤ ካን ኤክሲድ 3 ታይምስ ኦፍ ዘ ፕሮዳክሽን ኦፍ ዶልስ ኦፍ ታይፕ ቢ ባይ አትሞስት 600 ዩኒትስ። ይሄ ማለት ምን ማለት መሰላችሁ? ዋይ ማይነስ ነው ኖ ኤክስ ታይፕ ኤ ስለሆነ ኤክስ ነው ያለው ታይፕ ኤ ሶ ኤክስ ማይነስ 3y ሌስ ዛን ኦር ኢኳልስ ቱ 600 ማለት
ኤክስ ማለት 3 ታይምስ ነው። ኤክሲድስ 3 ታይምስ ኦፍ ዘ ፕሮዳክሽን ኦፍ ዶልስ ኦፍ ቢ ባይ 600 ይላል። ስለዚህ አሁን ሶስተኛዋን ፋንክሽን አገኘን ማለት ነው። ኤክስ ማይነስ 3 ዋይ ሌስ ዛን ኦር ኢኳል ቱ 600 ማለት ነው። ኦኬ ሶ እዚህ ጋር አንድ አገኘን። ኤክስ እዚህ ጋር አንድ አግኝተናል። እሺ ከዛ ሶይችን ጥለናታል ማለት ነው። ኦኬ ሶ አሁን ወደ ማን እየሄድን ነው ማለት ነው? ወደ ኤ ኦር ቢ እየሄድን ነው ማለት ነው። እሺ ከዛ ምን ይለናል? ከዛ ደግሞ እንቀጥልና if the company makes a profit 12 and 16 ዶል respectively from A and B ነው የሚለን። ስለዚህ 12x ፕላስ ለx is 12 ስለሆነ 16y ማለት ነው። ስለዚህ ማክሲመም ፋንክሽን ማለት ነው 12 ያ ሶ አንሰር መጣ ማለት ነው። አያችሁ B is the answer ማለት ለምሳሌ እዚህኛው ጋር በሶስቱ ተመሳሰልና ግን 16 ለx አደረጋት 12 ግን ለy አደረጋት። ሰው ይሄ ደግሞ ለy ማለት 16 ለb ነበር መሆን የነበረባት ማለት ነው። ምክንያቱም y ማለት the number of type of b ዶልስ ስላለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማክሲመም ወይ ፕሮፊት ፋንክሽኖች ኮስት ዋይዝ ፋንክሽኑ ማለት ይሆናል ማለት ነው b ይሆናል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 35 ምንድን ነው የሚለን? ፊዚቢሊቲ ሪጅን ነው። ተመሳሳይ አይነት ጥያቄ ነው የመጣው ከ34ኛው ጋር ሪጅን ኦፍ ሊኒየር ፕሮግራሚንግ ፕሮብለም አስሾን ዘ ፊገር ቢሎ ነው የሚለን። አሁን ፖይንቶች ታውቀዋል። ፖይንቶች እዚህ ጋር አንድ ፖይንት አለ፣ ባውንደሪ ፖይንቶች እዚህ ጋር ሌላ ፖይንት አለ፣ እዚህ ጋር ሌላ ፖይንት አለ። አራት ፖይንቶች ታውቀዋል ማለት አንደኛው ከላይ 7.10 አለ፣ ይሄ ፓርት ማለት ነው፣ እዚህ ጋር ያለችው ማለት ነው። ሌላ ደግሞ 0.7 አለ፣ ይቺ ፓርት ማለት ነች። ከዛ ደግሞ ማን አለ? እሺ 0.0 አለ፣ ይሄ ፓርት ማለት ነው። ሌላኛው ደግሞ እሺ 6.0 አለ። ሄሪት እዚህ ጋር ኖ ይሄኛው አይጨመርም፣ ሶሪ ምክንያቱም ባውንደሪ ስላልሆነ ማለት ይሄኛውን አንጨምርም። የምንጨምረው ሌላኛው 6 ማን ነው 12.6 ማለት ነው። ግልጽ ነው ተማሪዎች? ይሄኛውን አንጨምረው ሪጅኑ ነው። ስለዚህ ስንት አለን? አራት ሪጅን አለን ማለት ነው። በጣም አሪፍ። እሺ ከዛ ፋንክሽኑ ምንድነው? ይሄው እዚህ ጋር ፋንክሽን ተሰጠ። if z is equals to 4x minus 4y ማን ነው 3x minus 4y is an objective function then which of the following is the maximum values of z ነው። በጣም አሪፍ። ስለዚህ አሁን እኛ z ፋንክሽን ማን ነው? 3x minus 4y ነው ማለት ነው። አሁን መተካት ነው ከዚህ በኋላ የሚጠበቅ። ለምሳሌ እዚህ ጋር ሲተካ ማለት ነው በx ቦታ 7 እንተካለን፣ በy ቦታ ደግሞ 10 እንተካለን። ምን ይመጣል አሁን? z እኩል ይሆናል 3 ታይምስ 7 ማለት ነው። 3 ታይምስ 7 21 ይመጣል። ሲቀነስ 4 ታይምስ 40 ይመጣል። ስንት ይመጣል? ይሄኛው ኔጌቲቭ 19 መጣ ማለት ነው። ኦኬ z የመጀመሪያ ይመጣል። እዚህ ጋር ደግሞ z ስንት ይመጣል? 0 ስተካበት 0 ታይምስ 3 is equal to 0 minus 7 times 8 28 ይመጣል። ኔጌቲቭ 28 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 0 ስንተካ ደግሞ ስንት ይመጣል? 0 z is equal to 3 times 0 minus 0 ስንት ይመጣል? 0 መጣ ማለት ነው። እሺ በጣም አሪፍ። ከዛ z ደግሞ ለ12 ሲባዛ ለ6 ደግሞ ስንት ይመጣል? 12 ሲባዛ በ3 ይሄኛው በx ቦታ ይገባል። 36 ይመጣል። 12 ሲባዛ በ3 ማለት ነው። በዚች ሲቀነስ 6 ሲባዛ በ4 ደግሞ 24 ይመጣል። ስንት ይመጣል? ይሄ 12 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ከነዚህ ኮምፔር ስናደርጋቸው ይሄንን እና ይሄንን ኮምፔር ስናደርጋቸው ማክሲመም ቫልዩ ያለው የትኛው ነው ማለት ነው? 12.6 ነው። ዋት ዊ ኮል ቫልዩም 12 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። እሺ እንቀጥላለን። እሺ 36 ምን ይላል? what is the area of a region bounded by the curve y is equal to x plus 1 in between the lines ይሄ x minus 2 እና x is equal to 3 ላይ 12ኛ ክፍል አፕሊኬሽን ኦፍ ኢንተግሬሽን ላይ ያለ ሸድድ ሪጅን ነው። ይችን ኤሪያዋን እንሳላት መጀመሪያ ማነው ሪጅኗን እንሳልና ከዛ በኋላ ኤሪያዋን እንፈልጋለን። በጣም አሪፍ። አሁን xy ፕሌን ልስራላችሁና xy ፕሌን ልስራ። it looks like this. So here is the vertical is the x-axis. So እዚህ ጋር ይሄኛው x ነው፣ ይሄኛው y ነው።
እዚህ ጋር 0 0 አለ። ወደዚህ አንድ ነው፣ ወደ ላይም አንድ ነው፣ ወደዚህ ኔጌቲቭ አንድ ነው። ሶ ወደ ኔጌቲቭ 2 እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ሳምፕል ለመውሰድ ነው 2 ከዛ ዋይ እኩል ይሆናል ኤክስ ፕላስ 1 ግራፍ ማለት 0 ስንሰጠው ይሄኛው አንድ ይመጣል አይደል? እዚህ ጋር አንደኛው ፖይንት ይሄ ነው ማለት ነው። ከዛ ደግሞ ዋይን 0 ስጠው ኔጌቲቭ 1 ይመጣል። ሶ ሌላኛው ፖይንት ይሄ ነው ማለት ነው። ሶ ግራፉ በዚህ ነው የሚሄደው ማለት ነው። ቆይ ከለሩ ልቀይረው የግራፉን ከለር ልቀይረው። እሺ ሶ ኢት ሉክስ ላይክ ዚስ ማለት ነው። ግራፍ ሉክስ ላይክ ዚስ ማለት ይሄ ማለት ማን ነው? y is equal to x plus 1 ሶ ኢንቢቲውን ማንና ማን ነው የሚለው? ኢንቢቲውን -2 እና ኢንቢቲውን 3 ነው። ስለዚህ 3 ስትሰጠው ስንት ነው ይመጣል? ግራፉ 3 ስትሰጠው ስንት ይመጣል? 3 ስትሰጠው 3 ሲደመር 1 4 ነው። ሶ እዚህ ጋር 3 ከሆነ 4 አንደኛው ኦሪጂን ይሄ ነው ማለት ነው። ሌላ ደግሞ 2 አለች ኔጌቲቭ 2 ስትሰጠው ኦሪጂን ይቺ ነች ማለት ነው። ኦኬ ሶ ሁለት አይነት ኦሪጂን ተፈጥሯል ማለት ነው። ኦኬ ሌላ እስኪ ከለሩ ላጥፋ። እዚህ ጋር አንደኛው ኦሪጂን ማለት ይሄ እዚህ ጋር የምታዩት ፓርት ነው። ፈርስት ተርም ላይም ሰርተናል እንደዚህ አይነት ጥያቄ። ሌላኛው ደግሞ 12ኛ የአዲስ አበባ ላይም የነበረ አለ፣ በዚሁም ያለ አለ ፓርት 1 ላይ ማለት ነው ይሄ ማለት። ስለዚህ ሁለት አይነት ሪጅን ነው እየሰራን ማለት ነው። ስለዚህ ዘ ኢንተግራል ኦፍ ማለት ነው ሪጅን ኤሪያ ስለሆነ ኤሪያ ዘ ኢንተግራል ኦፍ -2 አፕ ቱ 3 ኤክስ ፕላስ 1 አይደለም የሚለው ዲኤክስ ማለት ለሁለት መክፈል አለብን። አንደኛ ከዜሮ በታች የሆነ ሪጅን አለ እዚህ ጋር፣ ሌላ ደግሞ ከዜሮ በላይ የሆነ ደግሞ እዚህ ጋር ሪጅን አለ። ሰው ለሁለት እንከፍለዋለን ማለት ነው። በጣም አሪፍ። እሺ ኦኬ። ስለዚህ ኤሪያው ምን ይሆናል ማለት ነው? አሁን ወደ ሁለት ስንከፍለው አንደኛው ከኔጌቲቭ 2 እስከ 1 ኤክስ ፕላስ 1 ዲኤክስ አያችሁ፣ እስከ ኔጌቲቭ 1 ድረስ ነው ያለው። ፕላስ ደግሞ እንደገና ከኔጌቲቭ 1 ደግሞ እስከ ስንት? እስከ 3 ድረስ ምን ይሆናል? ኤክስ ፕላስ 1 ዲኤክስ ይመጣል ማለት ነው። ግልጽ ነው ተማሪዎች? ይሄ ማን ነው? ኤሪያ ኦፍ ዘ ሪጅን ማለት ነው። በጣም አሪፍ። እሺ አሁን ከዚህ በኋላ ሲምፕል ካልኩሌሽን ነው የሚሆነው ማለት ነው። እቺኛዋን ለብቻ ኢንተግሬት እናርጋት፣ እዚህ ጋር ኢንተግሬት እናርግና እዚህ ጋር ኔጌቲቭ ስለሚመጣ ፖዚቲቭ እናደርገዋለን። ይሄ ስንት ይመጣል? አሁን ይሄኛውን ኢንተግሬት ስናደርገው ይሄ ፓርት ምን ይሆናል? ኤክስ ስኩዌር ኦቨር 2 ፕላስ ኤክስ ይመጣል አይደለ? ይሄ በጣም ቀላል ስለሆነ በጣም እንትን ያልኩባችሁ። ስለዚህ ከኔጌቲቭ 2 እስከ ኔጌቲቭ 1 ማለት በነገራችን ይቺ ኔጌቲቭ 1 ነች ሶሪ፣ ፕላስ ይሄኛውም እንደገና ደግሞ ምን ይሆናል? ይሄኛውም ኤክስ ስኩዌር ኦቨር 2 ፕላስ ኤክስ ከኔጌቲቭ 1 እስከ 3 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ያለውን መተካት ነው የሚሆነው። አሁን ሲተካ ስንት ይመጣል? ይሄንን ተካ እስኪ። ይሄኛው ኔጌቲቭ 1 ሲተካስ ነው ኔጌቲቭ 1 ስኩዌር 1 ነው። 1 ኦቨር 2 ማይነስ 1 ይመጣል። እሺ ማይነስ አሁን ደግሞ ማይነስ 2 ልተካ ነው። ማይነስ ተካ ፎር ይሄ 4 ኦቨር 2 ይመጣል አይደለ? 4 ኦቨር 2 ማይነስ 2 ይመጣል ማለት ነው። ከዛ ፕላስ የዚህኛው ፓርት አለቀች ማለት ነው። የዚህኛው ደግሞ እዚህ ጋር ያለው ሲተካ ስንት ይመጣል? 3 ሲተካ ስንት ይመጣል? 9 3 ስኩዌር 9 ኦቨር 2 ፕላስ ሶሪ ያ ፕላስ 3 ማለት ነው። እሺ አይደለ? ያ ከዛ ማይን ይሄኛው እንደ አንድ ነው ማይነስ እዚህ ጋር ደግሞ ምን ይመጣል? ይሄ ማይነስ 1 ሲተካ 1 ኦቨር 2 ማይነስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ከዚህ በኋላ በቃ ይሄኛውን ባጠፋ ምን ይሆናል? አሁን ይሄኛው ማለት 1 ኦቨር 2 ማይነስ 1 ይሄኛው ማይነስ 4 ኦቨር 2 ፕላስ 2 ይመጣል። እሺ ፕላስ ዘሴም ይሄኛው 9 ኦቨር 2 ፕላስ 3 ከዛ ይሄኛው ማይነስ 1 ኦቨር 2 ፕላስ 1 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ለየብቻ ማድረግ እችላለሁ ከፈለኩ እስከ መጨረሻቸው ድረስ ማለት ነው። ይሄኛው ኔጌቲቭ 1 አለ፣ ይሄኛው 2 አለ፣ 1 ይመጣል። ይሄኛው 1 ማይነስ 1 ኦቨር 2 ማይነስ 4 ኦቨር 2 ፕላስ 1 መጣ ማለት ነው። ኦኬ ምክንያቱም ማይነስ 1 ፕላስ 2 1 ስለሆነ ይሄኛውን አልቀነስኳቸውም አንድ ላይ ማድረጋለሁ። ፕላስ ይሄኛውን አሁን በተመሳሳይ 3 እና 1 4 ይመጣል። ስለዚህ ምን ይመጣል? አሁን 9 ኦቨር 2 ማይነስ 1 ኦቨር 2 ፕላስ 4 መጣ ማለት ነው። ኦኬ 3 ስንት ይመጣል? ይሄኛው ማይነስ 3 ኦቨር 2 ፕላስ 1 ይመጣ። ኤልሲኤማቸው ተመሳሳይ ስለሆነ ይሄኛውም በተመሳሳይ ይሄኛው 8 ኦቨር 2 ፕላስ 4 ይመጣል ማለት ነው። በጣም አሪፍ። አሁን ስንት መጣ? ይሄኛው እሺ ይቺኛው ኦቨር 1 ማድረጋት ይሄ 2 ኦቨር 2 ይመጣል። ይሄ ማይነስ 1 ኦቨር 2 ይመጣል።
ፕላስ የኛው ደግሞ 8 መጣ ማለት ነው። ለምን 4 ኦቨር ማን ነው 8 ኦቨር 2 4 ነው። 4 ፕላስ ኦቨር 8 ነው። ግን ኤሪያ ኔጌቲቭ መሆን ስለማትችል ይችኛዋ ምን እናደርጋለን? ኔጌቲቭዋን እናጠፋና ፖዚቲቭ እናደርጋታለን ኤሪያ ስለሆነ ማለት። ስለዚህ ምን ይሆናል? 1 ኦቨር 2 ፕላስ 8 መጣ። 2 ኦቨር 1 እናደርገና ክሪስ ክሮስ እናደርገው ስንት ይመጣል? 17 ኦቨር 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኤሪያ እስኪ ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 37 ምን ይለናል? what is the image of the line y is equal to 2x minus 10 after it is reflected ነው about the line ሪፍሌክት የሚደረገው ላይን y እኩል ይሆናል 2x minus 10 ነው። ሪፍሌክተሩ ደግሞ ወይም ደግሞ እንደ ሚረር አክት የሚያደርገው ማን ነው? y እኩል ይሆናል 2x minus 5 ነው። ይሄ ምንድነው? እንደ ሚረር ውሰዱት። ሚረር ማለት ነው ወይም ደግሞ ሪፍሌክተር የሚባለው ሪፍሌክት የሚደረገው ደግሞ ይሄ ነው። ኦኬ ሶ ይሄ 11ኛ ክፍል ላይ እንደምታዩት ነው። ይሄ ማለት በመጀመሪያ ሁለቱ ላይኖች ተመሳሳይ የሆነ ስሎፕ ካላቸው ሪፍሌክት የተደረገው ሲደረግም የሚገኘው ላይንም ተመሳሳይ ስሎፕ ስለሚኖረው ሶ ከኛ ምንድነው የሚጠበቀው? እዚህ ጋር ስቴፑ ምንድነው? ቹዝ ዋን ፖይንት ፍሮም ዚስ ላይን ማለት ነው ኤንድ ዜን ሪፍሌክት ማለት ነው። ሪፍሌክት በማን? በዚህ። ከዛ በኋላ ያችን ፖይንት ሪፍሌክት ያደረግናትን ፖይንት ምን እናደርጋለን? ዘሴም ስሎፕ እዚህ ጋር በተፈጠረው ዘሴም የሆነ ስሎፕ እንጠቀምና ኢኩዌሽን እንሰራለን ማለት ነው። በጣም አሪፍ። ሶ ለምሳሌ አሁን አንድ ፖይንት ቹዝ ላድርግ። ለምሳሌ አሁን 5 ተሰጠው ኤክስ when x is equal to 5 y ስንት ይመጣል? 0 ይመጣል አይደል? 5 ሲባዛ በ2 10 ነው። 10 ሲቀነስ 10 0 ይመጣል። ስለዚህ ምን ማረው 5,0 አሁን ምን ላደርገው? ሪፍሌክት ላደርገው ነው። በማን? በዚህ። ሶ ፖይንት በላይን ሪፍሌክት ሲደረግ እንዴት ነው የሚሆነው? ፖይንት በላይን ሪፍሌክት ሲደረግ በመጀመሪያ ምን አደርጋለሁ? ፖይንት ተሰጥቷል። ለዚህኛው ሪፍሌክተሩ ይሄ ስለሆነ ስሎፑ ማን ነው? m1 ልበል። ይሄኛው 2 ነው። ሶ የዛኛው ፐርፔንዲኩላር ስሎፕ ስንት ይመጣል? m2 -1 ኦቨር 2 ነው። ለምን? ፐርፔንዲኩላር ከሆነ የሁለቱ ፕሮዳክት ምን መሆን አለበት? -1 ስንመጣ ስለማት። ስለዚህ ይችን ፖይንት ልጠቀምና ማነ ስሎፕ እና ይችን ፖይንት ተጠቅሜ ደግሞ ኢኩዌሽን ልስራ ማለት ነው። በጣም አሪፍ። ስለዚህ y y1 እኩል ይሆናል m into x minus x1 ነው። ይችኛዋን እንደ x1 y1 ቁጠሯት፣ ይችኛዋን እንደ ስሎፕ ቁጠሩት ማለት ነው። ሶ ስንት ይመጣል? አሁን ይሄ y - 0 እኩል ይሆናል -1 ኦቨር 2 into x minus 5 መጣ ማለት ነው። ሶ ይሄ y መጣ y is equal to -1 ኦቨር 2x plus 5 ኦቨር 2 ኔጌቲቭ ሲገባ ፖዚቲቭ ስለሚያደርገው ማለት ነው። ሶ አሁን ችላክ ተፈጠረች ልክ እንደዚህ ማለት ነው። አሁን ይቺን ፖይንት እና ከዛ ኔክስት ስቴፕ ምንድነው? ይሄ ላይን እዚህ ጋር የተሰጠው ላይን እና ይሄ ሪፍሌክተሩ ደግሞ የተገናኙባት ፖይንት ትኖራለች እንደ ሚድ ፖይንት የምታገለግለው ማለት ነው። ስለዚህ ምን እናደርጋለሁ? እኩል አድርጋችሁ ይሄ ማለት የመጀመሪያው y is equals to 2x minus 5 ነው። ኤንድ አሁን ደግሞ እኛ የሰራ ነው ማለት ነው። ስንት መጣ? y እኩል ይሆናል -1 ኦቨር 2x plus 5 ኦቨር 2 መጣ። ሶ እኩል አድርጋቸውና ምን ይሆናል? አሁን 2x minus 5 እኩል ይሆናል እሺ -1 ኦቨር 2x plus 5 ኦቨር 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ወደዛ ወስዶ ምን ይመጣል? ሪአሬንጅ ሳደርገው 2x እሺ ፕላስ ይመጣል አይደል? ፕላስ 1 ኦቨር 2x እኩል ይሆናል ይሄኛው 5 ኦቨር 2 ፕላስ 5 ኦቨር 1 ላድርግ ማለት ነው። እዚህ ጋር ሟላ አድርገው ሶ ስንት ይመጣል? አሁን ይሄኛው ክሪስ ክሮስ አድርገው 5 ኦቨር 2 x እኩል ይሆናል ይሄኛው ክሪስ ክሮስ አድርገው 15 ኦቨር 2 መጣ ማለት ነው። ሶ ይሄ በዚህ ቢጣፋ 2 ባይ 2 ይሄ ማለት 5x equals to 15 ነው። ሶ x እኩል ይሆናል 3 መጣ ማለት ነው። በጣም አሪፍ። ከዛ y ስንት ይመጣል? እዚህ ጋር ተኩት ከፈለጋችሁ 3 ሲሆን ሶ y እኩል ይሆናል 2x minus 5 በሚለው ስተካ በx ቦታ 3 ስተካ ስንት ይመጣል? y እኩል ይሆናል 2 into 3 plus minus 5 ነው። ሶ 1 መጣች ማለት ነው። ኦኬ ሶ አሁን ፖይንቷ ተገኘች ማለት ነው። ያት ሚንስ 5,0 የሆነ እዚህ ጋር እንደ ሚድ ፖይንት የምታደርገው ማነች? 3,1 ነች። እሺ እዚህ ጋር ደግሞ እንደማን ታደርጋለች? እንደ x ፕራይም y ፕራይም ማለት ነው።
ሶ ይቺ ምንድነች? ሚድ ፖይንት ነች ማለት እንደ ሚድ ፖይንት ሁለቱ ላይኖች ፐርፔንዲኩላር የሆኑ ሪፍሌክተሩና ይሄ አሁን የሰራነው ላይን ኢንተርሴክት ያደረጉባት ፖይንት ነው። ሶ ሚድ ፖይንት ስለሆነች ሚድ ፖይንት ደግሞ ለማግኘት ምን ነበር? ዳርና ዳሩን እየደመሩ ለሁለት ማካፈል አይደለ? ዛትሚስ ለምሳሌ 5 ሲደመር ኤክስ ፕራይም ሲካፈል ለሁለት ማን ይሰጠናል? 3 ይሰጠናል ማለት ነው። አት ዘ ሴም ታይም ለዋይም 0 ሲደመር ዋይ ፕራይም ሲካፈል ለሁለት ስንት ይሰጠናል ማለት ነው? 1 ይሰጠናል ማለት ነው። በጣም አሪፍ። ሶ ቼክ አድርጉት። ይሄን ክሪስ ክሮስ ስናደርገው አይ ቲንክ ስንት ይመጣል? ኤክስ ኢኳልስ ቱ አይ ቲንክ 1 ይመጣል። እሺ ዋይ ደግሞ ስንት ይመጣል? ለዋይም 2 ይመጣል። ያ ክሪስ ክሮስ ስናደርገው ዋይ። ስለዚህ ፖይንቱ የሚያልፍባት ላይን ምን ትመጣለች ማለት ነው? 1,2 መጣች ማለት ነው። ኤንድ ስሎፕ ደግሞ ኤም ደግሞ ተመሳሳይ ስለሆነ 2 ይመጣል ማለት ነው። ለምን? ፓራላል ስለሆነ ማለት ነው። ስለዚህ አሁን ኢኩዌሽን ልስራ። ይሄ ማለት y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ይመጣል ማለት ነው። ሶ ይችኛዋን እንደ x1 y1 ቁጠሯት። ሶ ምን ይሆናል አሁን y ማይነስ 2 እኩል ይሆናል 2 ኢንቱ x ማይነስ 1 ይመጣል። ሶ y ማይነስ 2 እኩል ይሆናል 2x ማይነስ 2 ነው። ሶ ወደዛ ሲወስደው y እኩል ይሆናል 2x ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ y is equals to 2x ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 38ኛ ምንድን ነው የሚለን? what is the total surface of area of regular hexagonal pyramid ነው። ሬጉላር ሄክሳጎናል ፒራሚድ ነው። have an edge of the base ነው የሚለን 8 ነው የሚለን and altitude 12 ሴንቲሜትር ይለናል። በጣም አሪፍ። ሶ አሁን ይሄ አንድ በጣም ማሰብ ያለበት ሬጉላር ሄክሳጎናል ፒራሚድ ከሆነ 6 ኢኩላተራል የሆኑ ትሪያንግሎች አሉ ማለት። ስለዚህ በመጀመሪያ ደረጃ ቶታል ሰርፌስ ኤሪያ ለማግኘት ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ። ይሄ ግሬድ 10 ላይ ያለ ጥያቄ ነው። ሶ መጀመሪያ ቤዝ ኤሪያውን እንሰደው። ቤዝ ኤሪያ ማለት ኢኩላተራል ትሪያንግል ነው፣ 6 ጎን ያለው ማለት ነው። 6 ኢኩላተራል የሆኑ ትሪያንግሎች አሉት። ለምን? ሄክሳጎናል ስለሆነ። ሶ አንድ ኢኩላተራል ትሪያንግል ደግሞ እንደዚህ ይሄው 8 እዚህ ጋር ኢኩላተራል ከሆነ 60 ዲግሪ አይደል? ሶ ኤሪያ ቤዝ ኤሪያ እንዴት ነው የሚፈልገው? ቤዝ ኤሪያ ሶ ምን እናደርጋለን? ሃፍ ኦፍ ቢ ታይምስ ሲ ታይምስ ሳይን 60 ዲግሪ ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን ይሄ? ሶ ሃፍ ኦፍ ታይምስ 8 ሲባዛ በ8 ሳይን ኤ ደግሞ ራዲካል 3/2 ነው 60 ዲግሪ። ሶ ስንት ይመጣል? 64 ሲካፈል ለ4 ይመጣል 16 ራዲካል 3 መጣ ማለት ነው። የአንዷ ነች። ስለዚህ ሄክሳጎናል ስለሆነ ደግሞ አጠቃላይ 6 ኢኩላተራል ትሪያንግል ስላለ ስለዚህ ቤዝ ኤሪያ ስንት ይመጣል ማለት ነው? 6 ሲባዛ 16 ራዲካል 3 ስንት ይመጣል? 96 ራዲካል 3 ሴንቲሜትር ስኩዌር መጣ ማለት ነው። አሁን ቤዝ ኤሪያውን እቺን ፓርት አገኘናት ማለት ነው። በጣም አሪፍ። ሶ ላተራል ሰርፌስ ኤሪያ ደግሞ ለማግኘት ምንድነው የምንጠቀመው? አንድ አፖተም የሚባል ነገር አለ። እዚህ ጋር በደንብ ማሰብ ያለባችሁ አፖተም ማለት ሴንተራል ከሄክሳጎናል ፕሪዝም ከሴንተሩ ወደ አንደኛው ሚድ ፖይንት ኦፍ ፒራሚድ ኦፍ ሌንግዝ የሚሄድ ማለት ነው። ዛት ሚንስ ከዛ እንደዚህ አይነት ታይፕ ያላት ማለት ነው። እንደዚህ አይነት እቺ ነች አፖተም የምትባለው። እዚህ ጋር ሃይት አለ። ሶ ይሄኛው ላይክ እንደዚህ ብላችሁ አስቡት። ሶ እዚህ ጋር 8 አለ፣ እዚህ ጋር 4 አለ። ሶ እቺኛዋን ስናገኛት ማለት ከሴንተሩ ወደ አንደኛው ሚድ ፖይንቱ የሚሄድ ማለት። ስለዚህ እቺኛዋን አፖተም ለማግኘት አፖተም ስኩዌር ሲደመር 4 ስኩዌር ለሁለት እኩል ስለሚካፈል ማለት ነው እኩል ይሆናል 8 ስኩዌር ይመጣል። ሶ 64 ሲቀነስ 16 ስንት ይመጣል? 48 ይመጣል አይደለ? ስለዚህ አፖተም ምናል ራዲካል 48 ወይም ደግሞ 4 ራዲካል 3 መጣች ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ምክንያቱም ከቨርት ከሴንተሩ ወደ የሆነ ሚድ ፖይንት ኦፍ ዘ ሳይድ ኦፍ አንዱ ፒራሚድ ሌንግዝ ስለሚሄድ ማለት ነው። ዛስ ዋይ 4 ነው የተጠቀምነው። ለዛ 4 እዚህ ጋር ያለችዋል ማለት ነው። ኦኬ ምን እናደርጋለን አሁን? ደግሞ ምን አለ? ሶ አፖተሟ ከተገኘች እቺ ማለት እቺኛዋን 4 ራዲካል 3 ነው። ከዛ ደግሞ ይሄ ደግሞ ሃይት አለ። ሶ ምን እናደርጋለን አሁን? ምን እናደርግ? ስላንት ሃይቱ ማግኘት አለብን። 12 ነው አይደል ሃይት የተሰጠን። ሃይቷ ይሄው 12 ተሰጠናለች። ሶ ይሄው እዚህ ጋር አልቲቲዩድ ሶ አፖተሟን አግኝተናል። ሶ ስላንት ሃይቱ ማግኘት አለብን ማለት። ስለዚህ
ይሄ ማለት ራይት አንግል ትሪያንግል እስከሆነ ድረስ ኤል ስኩዌር እኩል ይሆናል ፎር ራዲካል 3 ስኩዌር ሲደመር 12 ስኩዌር ስንት ነው? 144 ይመጣል ማለት ነው። ኦኬ ሶ ስንት ይመጣል? አሁን ይሄኛው 48 ነው ሲደመር ይሄ 144 ይመጣል። ሶ ስንት ይመጣል? 192 ያ ይመጣል 192 ማለት ነው ኤል ስኩዌር ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። ሶ 192 ኤል ስኩዌር ይመጣል። ሶ ይሄ ማለት ኤል እኩል ይሆናል ራዲካል 192 ይመጣል ማለት ነው። ኦኬ ሶ አሁን ኤልን ካገኘን ሶ ምን እናደርጋለን? አሁን ኦልሬዲ ፒ ማለት ስንት ነው? ፐሪሜትር ማለት 6 ሲባዛ በ8 ነው። 8 ስለሆነ ሌንግዙ 6 ስለሆነ ኢኩላተራል ትሪያንግሉ ስንት ይመጣል? 48 ሴንቲሜትር ይመጣል ማለት። ስለዚህ አሁን ላተራል ሰርፌስ ኤሪያ which is equal to half of ስንት ይመጣል? 48 ሲባዛ ራዲካል 192 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣል? አሁን ይሄኛው 24 ነው። 24 ሲባዛ ይሄኛው ስንት ይመጣል? ራዲካል 192 ይሄ መፈታት ያለበት 192 ስንት ነው ይመጣል? ሶ እስኪ ቼክ ላድርገው 192 ከሲወጣ ሶ ኤል ኤስ ኤ እኩል ይሆናል 24 ማለት ነው ሶሪ ታይምስ 192 which is ራዲካል ማለት ነው። ኦኬ እሺ እንዲህ ብናደርገው ለምሳሌ 64 ሲባዛ በ3 ስንት ይመጣል? 3 12 ይመጣል። ሶ እንደዚህ ማለት እንችላለን ማለት ነው። እንደዚህ ማለት እንችላለን። ሶ ምን ማለት እንችላለን? ይሄ ማለት 24 ሲባዛ ራዲካል 64 ሲባዛ በ3 ነው። ይሄ ደግሞ 8 ሆኖ ይወጣል። ስለዚህ ስንት ይመጣል? 24 ሲባዛ በ8 ራዲካል 3 ይመጣ ማለት ነው። ኦኬ 8 ሲባዛ በ24 ስንት ይመጣል? ቼክ ላድርገው። ሶ 24 ሲባዛ በ8 8 ጊዜ 4 32 3 አለኝ 16 192 ራዲካል 3 ይመጣ ማለት ነው። በጣም አሪፍ። ስለዚህ አሁን ላተራል ሰርፌስ ኤሪያ እኩል ይሆናል 192 ራዲካል 3 ይመጣል ማለት ነው። ሶ ቤዝ ኤሪያውን አግኝተናል። እዚህ ጋር ቤዝ ኤሪያ ስንት ነው ይመጣልን? ያው እዚህ ጋር ቤዝ ኤሪያ መጥቶልናል። ስለዚህ አሁን ቶታል ሰርፌስ ኤሪያ እኩል ይሆናል ይሄኛው 192 ራዲካል 3 ሲደመር 96 ራዲካል 3 ነው። መደመር ነው። ይሄንን ዘሆል ሴንቲሜትር ስኩዌር ማድረግ ነው። ሶ ራዲካል 3ን የጋራ እናድርገውና 96 እና 192 ሲደመር 8 99 18 2 ያ 288 ራዲካል 3 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ 288 ያ ይመጣል። ሶ ዛንሰርስ ይመጣ ማለት ነው። በጣም አሪፍ። ሜቢ ስናባዛ የተሳሳትነው ነገር ካለ እሱን ኮሬክሽን ትሰጠዋላችሁ። በጣም አሪፍ። እንቀጥላለን። እሺ ኦኬ 39 ምን ይላል? what is the coordinates of the point that divides the line segment with end points እቺኛዋን የመጀመሪያዋን a1 እንደ x1 y1 ልቁጠራት። ስንት ነች እቺኛዋ? 4 ኮማ -1 ያችኛዋ ደግሞ x2 y ልበላትና ስንት ትመጣለች? 4 ኮማ 3 ከዛ ሬሾ ምንድነው? p2q ሬሾ አይደለ? p2q ሬሾ ስንት ነው? 1 ሬሾ 3 ማለት ነው። ኦኬ ሶ ታስታውሳላችሁ የ10ኛ ክፍል ዲቪዥን ኦፍ ላይን ሴግመንት ያለ ነው። ሶ r x ኖት y ኖት ነው ፈልጎ የተባለው። ስለዚህ x ኖት ማለት ምን ማለት ነው? px2 ፕላስ qx1 ኦቨር p ፕላስ q ማለት ነው። በጣም አሪፍ። ስለዚህ አሁን መተካት p ኦልሬዲ ተሰጥቶናል። x1 እዚህ አስዩም አድርገናል። x2ን አስዩም አድርገናል። ከዚህ በኋላ መተካት q-ን አስዩም አድርገናል። ሶ p ታይምስ x2 ማለት ምን ማለት ነው? አንድ ሲባዛ በ4 ማለት ነው። 4 ሲደመር q ታይምስ x1 ማለት 4 ሲባዛ በ3 ነው። ስለዚህ 12 ሲካፈል 1 ሲደመር 3 ነው 4 ይመጣል ማለት ነው። ሶ ይሄ 16 ኦቨር 4 ስንት መጣ? 4 መጣ ማለት ነው። ኦኬ ሶ x ኖት እኩል ይሆናል ለ4 መጣልን ማለት ነው። ኦኬ በጣም አሪፍ። ሶ y ኖት እንደምንፈልግ y ኖት የተለየ ነገር x2ን በy2 መተካት ነው፣ x1ን በy1 መተካት ነው። ስለዚህ py2 ፕላስ qy1 ኦቨር
ፒ ፕላስ ኪው ማለት ነው። በጣም አሪፍ ሰው ልተካው። y1 ማለት ማለት ፒ y2 ፒ ማለት አንድ ነው። አንድ ሲባዛ y2 ማለት 3 ነው። ስለዚህ አንድ ሲባዛበት 3 ነው ፕላስ ኪው y1 ማለት ኪው ማለት ስንት ነው? 3 ነው። y1 ደግሞ ኔጌቲቭ 1 ነው። ሶ ኔጌቲቭ 3 ይመጣል ማለት ነው። ኦቨር 4 ነው። ሶ ይሄ 0 ይመጣል። 0 ኦቨር 4 ደግሞ 0 መጣ ማለት። ስለዚህ አሁን y ኖት እኩል ይሆናል ምን መጣ? 0 መጣ ማለት። ስለዚህ r x ኖት y ኖት ስንት ይመጣል ማለት ነው? 4,0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 4, ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ዲ መጣ ማለት በጣም አሪፍ። እሺ እንቀጥላለን። ኦኬ 40ኛ ምን ይለናል? what is the inverse of the matrix ነው። 2 የሆነ ማትሪክስ በጣም ቀላል ነው ቼክ ለማድረግ። ለምሳሌ ማትሪክስ ኤ ለማግኘት 2 ኤ ቢ ሲ ዲ ከሆነ ኤ ኢንቨርሱን ለማግኘት ምንድነው የምናደርገው? ኤ ኢንቨርስ እኩል ይሆናል ይችንና ይችን እናቀያይራለን አንደኛው። ከዛ ደግሞ መጀመሪያ ዲተርሚናንት። ስለዚህ 1 ኦቨር ዘ ዲተርሚናንት ኦፍ ኤ ታይምስ ይሄኛው እናቀያይራለን። ዛት ሚንስ ዲ አይመጣ ይሄኛውና ይሄ ደግሞ ኔጌቲቭ ይሆናሉ። ማይነስ ቢ ይሄኛው ማይነስ ሲ ይሄኛው ደግሞ ኤ ይመጣል። እንደዚህ አርጎ ማስቀመጥ አንድ ይሄ ቱባይቱ ማትሪክስ ሲሆን ከዛ ስለዚህ አሁን ማትሪክሱ ስንት መጣ? ማትሪክሱ ማን ነው? 1 2 2 3 ነው። ሶ መጀመሪያ ዲተርሚናንት ኦፍ ኤ ስንት ይመጣል? ይሄ አንድ ሲባዛ በ3 3 ነው። 3 ሲቀነስ 2 3 ሲቀነስ 4 ነው እንጂ 3 ሲቀነስ 2 ሲባዛ 2 4 ስለሆነ ኔጌቲቭ 1 መጣ ማለት ነው። ኦኬ ስለዚህ ምን እናደርጋለን አሁን? ኤ ኢንቨርስ እኩል ይሆናል 1 ኦቨር ኔጌቲቭ 1 ከዛ እናቀያየራቸው 3 1 ይመጣል። ይሄኛው ኔጌቲቭ ኔጌቲቭ ብቻ ማድረግ ነው። እንደዚህ ይመጣል። ሶ ይችኛዋ ኔጌቲቭ ስትገባ ምን ትሆናለች ማለት ነው? ኔጌቲቭ 3 2 2 እና ኔጌቲቭ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ሶ መልስ ይሄን መልስ የያዘው ማን ነው? እስኪ ያ ሲ መጣ ማለት ነው። ዘ አንሰር ኢዝ ሲ መጣ ማለት። ሌላ አንድ እዚህ ጋር እንደወሰዱት ይሄ ትክክለኛ ኢንቨርስ መሆኑን ቼክ ለማድረግ ምን ማድረግ እንችላለን? ኤ ታይምስ ኤ ኢንቨርስ ስንት መምጣት አለበት? አይደንቲቲ ዛት ሚንስ ምን መምጣት አለበት? 2/2 ስለሆነ 1 0 0 1 መምጣቱንም ቼክ ማድረግ ትችላላችሁ። ከፈለጋችሁ እናንተ ለምሳሌ ይሄ ፎርሙላ ከጠፋባችሁ ምን ማድረግ ትችላላችሁ? እያባዛችሁ ለምሳሌ ከዚህ ከተሰጠን ማትሪክስ ጋር እያባዛን መሄድ ማለት። ለምሳሌ ይሄኛው እዚህ ጋር የምታዩት ይሄ ማትሪክስ እና ይሄ ማትሪክስ ሲባዛ ምን መስጠት አለበት? አይደንቲቲ መስጠት አለበት። ማንን? 1 0 0 1 ይሄ 2/2 ማትሪክስ ስለሆነ ማለት። ስለዚህ እሱን ብታረጉት በቀላሉ ቼክ ማድረግ ትችላላችሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 41ኛ ምንድነው የሚለን? which one of the following is definition of polynomial function ነው። ፖሊኖሚያል ፋንክሽን ዴፊኒሽን የሆነው በትክክል የትኛው ነው? እሺ ለምሳሌ ኤ ምንድነው የሚለን? a function p is defined by p of x n x the power of n እያለ ይቀጥልና where n is an integer ይለናል። ይሄ አይሆንም። ነን ኔጌቲቭ ኢንቲጀር ነው መሆን ያለበት። ኔጌቲቭ መሆን ስለማይል ለምሳሌ አሁን x the power of -2 ፖሊኖሚያል ፋንክሽን ስለማይሆን ለምን እዚህ ጋር n ኢንቲጀር ካለ ፖዚቲቭ ኔጌቲቭ የሚያካትታል ነው እያለን ያለው። ሶ ኤ መልስ አይሆንም ማለት ነው። እሺ ሌላ ቢ ምንድነው የሚለው? a function p defined by p of x እና እንደዚህ ያስቀምጥና n is a natural number ይለናል። ሌሎቹ በሙሉ እነዚህ ሪል ነምበር ይሄ ችግር የለበትም። ግን ናቹራል ነምበር ላይሆን ይችላል። ለምሳሌ n 0 ቢሆንስ? ዛት ሚንስ ለምሳሌ p of x እኩል ይሆናል የሆነ ኮንስታንት ሊመጣ ነው ማለት ነው። n በሙሉ 0 እና ደግሞ ይቻላል። ስለዚህ ግዴታ ናቹራል ነምበር ብቻ ላይሆን ይችላል፣ ዜሮም ሊሆን ይችላል ማለት ነው። ስለዚህ ስቲል ይሄም ሳቲስፋይድ አያደርገውም ማለት ነው። እሺ ሲ ደግሞ ምንድነው የሚለን? a function p defined by እና ይሄን ሰጠንና where n is a rational number ይሄ አይሆንም፣ ራሽናል ነምበር አይሆንም። እሺ a function defined by p of x እና is n is a whole number በትክክል ዲፋይን የሚያደርገው ይሄ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። እሺ እንቀጥላለን። እሺ ኦኬ 42ም ተመሳሳይ አይነት ኮንሴፕት ነው። ሶ which one of the following statement is necessarily true ነው የሚለን። ኦኬ ሶ ኤ ምንድነው የሚለን? if a feasible region of a linear programming problem is bounded then the objective function z is equal to x plus y has both a maximum and a minimum value on a feasible region ነው። ይሄ በጣም ትክክል ነው። እንዴ ያከለው። እሺ
ቢ ምንድነው ብለን ማክሲመም ቫልዩ ኦፍ ዘ ኦብጀክቲቭ ፋንክሽን z is equal to x plus y in a linear programming always occur at only on the corner of ይሄ አይሆንም ኮርነር ኦፍ ዘ ፊዚብል ሪጅን ይሄ ግዴታ ማክሲመም ቫልዩ እዛ ጋር ብቻ ላይገኝ ይችላል ብለን የምናውቀው ነገር ስለሌለ ማለት ነው። እና ደግሞ እዚህ ጋር ያለችውን ፋንክሽንን ተወስናታለች የምትሰጠን ማለት ነው። ስለዚህ ሌላ ሲ ደግሞ ምንድነው in a linear programming problem the minimum value of the objective function is always 0 if the origin is on the point of the feasible region ይሄ ላይሆን ይችላል always 0 የሚሆነው if the origin is one of the points on the feasible region ይላል ላይሆን ይችላል ለሽ ዲ ምንድነው የሚለው in any linear programming problem the maximum value of the objective function z is equal to x plus by is always positive integer ነው ኔጌቲቭም ሊሆን ይችላል እዚህ ጋር የምትሰጠን ዲፔንድስ ኔጌቲቭ ሊመጣ ይችላል so the answer is a መጣ ማለት ነው a ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ እንቀጥላለን እሺ ኦኬ 43 ምን ይለናል which one of the following is the maximum value of እና ጥያቄው ልጻፍ ይሄ ማለት 12ኛ ክፍል ሰከንድ ሴሚስተር ላይ ያለ ማለት ነው ሶ ጥያቄው ልጻፈው ሶ ምንድነው የሚለን f of x እኩል ይሆናል በትልቅ ክሎዝ ብራኬት x into x minus 1 plus 1 ይልና the power of 1 over 3 ማለት ነው ኮንፊውዝ ኦን ግን ምንድነው ኢንተርቫል ምንድነው ኔጌቲቭ 0 ኮማ በዚህ ኢንተርቫል ውስጥ ማለት ነው ኦኬ በጣም አሪፍ ሶ ቀላል ነው በጣም ምን ማድረግ እንችላለን ሶ ይሄኛውን እስኪ ልጨርሰው እስኪ ይሄ ማለት ዘ ኪዩብድ ሩት ማለት ነው አይደል ሌላ ምንም የተለየ ታምር የለውም ይሄ እየገባ ያባዛ እስኪ ምን ይሆናል x ስኩዌር ማይነስ x ፕላስ 1 ማለት ነው ሶ ከፈለግን በዚህ መልኩ መጻፍ እንችላለን ካልፈለግን ደግሞ x ስኩዌር ማይነስ x ፕላስ 1 ዘ ፓወር ኦፍ 1 ኦቨር 3 ይሄ ማለት ነው f of x ነው ሶ we need to find አሁን ክሪቲካል ፖይንት ማክሲመም እና ሚኒመም ቫልዩ ስለሆነ እየተፈለገ ያለው ማክሲመም ስለሆነ የተጠየቅነው ክሪቲካል ፖይንት ልፈልግ ክሪቲካል ፖይንት ወይም ደግሞ ክሪቲካል ነምበር ማለት ነው ሶ ይሄ ማለት ምን ማለት ነው አንደኛው ፓርት f derivative of x is equal to 0 ማለት or f derivative of x ምን የሚያመጣ undefined የሚያመጣ ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ what is f derivative of x f derivative of x ማለት x square minus x plus 1 the power of 1 over 3 derivative ማለት ነው ሶ ይሄኛው ቼን ሩል ነው ሶ አንደኛው ፓርት ማለት ምን ማለት እንችላለን ይሄኛው ወደዚህ ባመጣው 1 over 3 x square minus x plus 1 1 over 3 minus 1 times ራሱ ደግሞ ውስጥ ያለው ደሪቬቲቭ ሲሆን ስንት ይመጣል 2x minus 1 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ ምን መጣ አሁን 1 over 3 ይሄኛው ወደ ታች ስለሚወድ ኪዩብድ ሩት ኦፍ ይሄ ማለት የማይነስ 2 over 3 ስለሚመጣ ነው x ስኩዌር ማይነስ x ፕላስ 1 the whole times ይሄኛው 2x minus 1 ነው ስለዚህ ያ 2x minus 1 የመጻፍ ይችላል ኦር እንዲማረግ ይችላል 2x minus 1 over 3 the cubed root of x square minus x plus 1 ማለት ሶ አሁን ይሄ ማለት f derivative of x እኩል ይሆናል 0 ማለት ይሄ ፓርት እኩል ይሆናል 0 ማለት ሶ ምን ማለት ነው ይሄኛው በሙሉ ክሪስ ክሮስ ብናደርገው 2x minus 1 እኩል ይሆናል 0 ይመጣል ይሄ ማለት x እኩል ይሆናል 1 over 2 መጣ ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ እንዳጋጣሚ ሆነ እዚህ ጋር ደግሞ አንዲፋይንድ የሚያመጣ ቁጥር የለም ሶ ምንም ችግር የለብንም ይሄኛው ኦል ሪል ነምበር ስለሚሆንልን እሱ ጋር ሌላ አንዲፋይንድ የሚያመጣ ስለሌለ ለምን ምን ብለን አልቀድሞ ያ አንዲፋይንድ የሚያመጣ ኦር ደሪቬቲቭ 0 የሚያመጣ ስለዚህ አንደኛ ይቺ 1 over 2 የምትባለው ቁጥር በማንና በማን መካከል ትገኛለች እዚህ ውስጥ ትገኛለች ሶ አሁን ሁለት ሶስት ነገሮች እንተካለን አንደኛ ኤንድ ፖይንቶች ላይ እንተካለን ቫልዩ ሌላ ደግሞ ራሷ 1 over 2 ላይ እንተካለን ሶ which one of the following is the maximum value of the function ነው የሚለው ማክሲመም ቫልዩ ስለሆነ ስለዚህ አሁን ምን እናደርጋለን አንደኛው f of 0 ሌላኛው ደግሞ f of 1 over 2 አሁን 1 over 2 ያመጣናት ሌላኛው ደግሞ f of 1 እንተካለን ማለት ነው በጣም አሪፍ ሶ ፋንክሽኑ ኦሬዲ እናውቀዋለን f of x ማን ነው f of x is equal to ይሄው f of x is equal to the cubed root of x square minus x plus 1 ስለሆነ ተሰጠን ማለት
በጣም አሪፍ። አሁን ልተካ እስኪ። ዜሮ ብተካ ስንት ይመጣል? ያው ዜሮ ተኩት እዚህ ጋር ዜሮ ብተካ ይሄኛው ዜሮ ይመጣል፣ ይሄኛው ዜሮ ይመጣል። ሶ ዋን መጣ ማለት ነው። እሺ ዋን ቢተካስ? ዋን ቢተካ ማለት ዘ ኪዩብ ሩት ኦፍ ዋን ስኩዌር ማይነስ ዋን ፕላስ ዋን ነው። ይሄ ይጣፋል፣ ስቲል ዋን ይመጣል ማለት ነው። እሺ ዋን ኦቨር ቱ ቢተካስ? ሶሪ ይችኛዋ ዋን ማለት እዚህ ጋር ነው መሆን ያለባት። ዋን ኦቨር ቱ ደግሞ ልተካ። ሶ ዋን ኦቨር ቱ ስተካ ዘ ኪዩብ ሩት ኦፍ ሶ ዋን ኦቨር ቱ ስኩዌር ማይነስ ዋን ኦቨር ቱ ፕላስ ዋን ነው። እሺ ሶ ስንት ይመጣል ይሄኛው? ዋን ኦቨር ፎር ማይነስ ዋን ኦቨር ቱ ፕላስ ዋን አንደር ዘ ስኩዌር ቱ ዚስ ማስቀመጥ ነው። ሶ ክሪስ ክሮስ እናደርገው ስንት ይመጣል ይሄ? ቱ ማይነስ ዋን አይደል የሚመጣው? ይችኛዋን እና ይችኛዋን ስደምር ማለት ነው አይደለም? ሁለት ሲቀነስ አንድ ዋን ኦቨር ክሪስ ክሮስ ኤይት ይመጣል አይደለም? ኖ አይደለም፣ ሶሪ ቆይ በደንብ ልደምረው፣ መደመር ሊጠፋብኝ እኮ ነው። ኦኬ ሶ ይሄ ማለት ዘ ኪዩብ ሩት ኦፍ ይሄኛው ኪዩብ ሩት ነው። ሶ ምን ይመጣል አሁን? ይሄ ዘ ኪዩብ ሩት ኦፍ ይሄኛው 8 ይመጣል። ክሪስ ክሮስ ላደረገው ሁለት ሲባዛ በአንድ ሁለት ሲቀነስ አራት ሲደመር አንድ ማለት ነው። ሶ ዘ ኪዩብ ሩት ኦፍ ስንት ይመጣል? ይሄ ማይነስ ዋን ኦቨር 8 ፕላስ ዋን መጣ ማለት ነው። ኦኬ ሶ ማይነስ ቱ ነው እንጂ ማይነስ ቱ ኦቨር 8 ማለት ማይነስ ዋን ኦቨር 4 ይመጣል። ስለዚህ ስንት ይመጣል አሁን? ይሄ ማለት ዘ ኪዩብ ሩት ይሄ ስንት ይመጣል? ይሄ 8 ኦቨር 8 ብናደርገው ስንት ይመጣል? ይሄ ማይነስ ይሄኛው በሁለት ብናቃለው ስንት ነው ይመጣል? ይሄ በሁለት ዘ ኪዩብ ሩት ኦፍ ኔጌቲቭ 1 ኦቨር 4 ፕላስ ሶ ይሄኛው 1 ይመጣል። 4 ሶ ስንት ይመጣል? ዘ ኪዩብ ሩት ኦፍ 3 ኦቨር 4 መጣ ማለት ነው። ኦኬ ዘ ኪዩብ ሩት ኦፍ 3 ኦቨር 4 ኦኬ ዘ ኪዩብ ሩት ኦፍ 3 ኦቨር 4 ከአንድ ይበልጣል እንዴ? ከአንድ መብለጥ የለበትም አይደለም? ኦኬ ሶ ከተሰጠኑ እንትኖች ውስጥ አሁን እንግዲህ ማክሲመም ሊበጣ የሚችለው ይሄው እዚህ ጋር አለ። ሶ ይሄኛው ዘ ኪዩብ ሩት ኦፍ 3 ኦቨር 4 ይመጣል። ሶ ከነዚህ ውስጥ ያሉት አሁን ማክሲመም ቫልዩ ያለው እዚህ ጋር አለ፣ እዚህ ጋርም አለ። ሶ በተሰጠኑት ለምሳሌ ማክሲመም ቫልዩ የሚመጣው ማን ነው? ዋን ነው የሚመጣው። ዋን ነው የሚመጣው። ለምን? ይሄኛው ከማን ያንሳል? ይሄኛው ይሄ ደግሞ ሌዛን ዋን ይመጣል አይደለ? ያ ሜቢ እዚህ ጋር ካልኩሌት ስናደርግ ተሳስተን ከሆነ እሱን አንደርስታንድ አድርጉ። ግን አሁን ባለው ግን ይሄኛው ግን ከአንድ ይባንሳል። ስለዚህ ይሄ ምን ይሆናል ማለት ነው? ማክሲመም ቫልዩ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዋት ዘ ማክሲመም ቫልዩ ስለሚል ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። እሺ እንቀጥላለን። እሺ ኦኬ 44ኛ ምንድን ነው የሚለን? which of the following is the values of x for which the function is just የተሰጠ function is decreasing ነው የሚለን። ይሄም 12ኛ ክፍል ላይ ያለ ጥያቄ ነው። ሶ ክሪቲካል ፖይንቶቹን እንፈልግና in which interval the function is decreasing and in which interval the function is increasing የሚለውን እንየው። ሶ መጀመሪያ f of x ማን ነው? f of x ማለት እሺ 2x cubed plus 9x square plus 12x minus 1 ነው። ሶ ክሪቲካል ሲፈለግ f derivative of x ማን ነው? ይሄው 6x square ይመጣል አይደል? ወደዛ ሲሄድ ፕላስ 18x ነው ፕላስ 12 ፕላስ 0 ይመጣል ማለት ነው። ሶ አሁን ይሄ ማለት ምን ማለት ነው? f derivative of x 0 ነው ማለት ይሄ ማለት 6x square plus 18x ኦኬ ሶሪ ከዛ ፕላስ 12 እኩል ይሆናል 0 ነው። በ6 ባቃለው ሁሉንም ስንት ይመጣል? አሁን ይሄ ማለት x ስኩዌር ፕላስ 3x ፕላስ 2 እኩል ይሆናል 0 ማለት ነው። በጣም አሪፍ። ሶ ይሄ ማለት x ፕላስ 1 ታይምስ x ፕላስ 2 እኩል ይሆናል 0 ማለት ነው። ሶ ፖይንቶቹ እነማን መጡ ማለት ነው? x ኢኳል ቱ -1 እና x ኢኳል ቱ -2 ምንድናቸው? እነዚህ ክሪቲካል ፖይንትስ ወይም ደግሞ ክሪቲካል ነምበርስ ማለት እንችላለን ማለት ነው። በጣም አሪፍ። ሶ አሁን f ዴሪቬቲቭ ኦፍ x ማን መጣ ማለት ነው? 6 ኢንቱ x ፕላስ 1 ታይምስ x ፕላስ 2 ማለት ነው። ሶ ኢንተርቫል ቼክ እናድርግ። አሁን ለምሳሌ
-2 አለ ከዛ -1 አለ ማለት ነው። ሶ የመጀመሪያው 6 ኦልዌይስ ፖዚቲቭ ስለሆነ ችግር የለውም። 6 እንቱ አለ ሶ x + 1 እስከ -1 ሲሆን 0 ይመጣል። ከ-1 በታች ግን ምንድነው ይሄ በሙሉ ኔጌቲቭ ይመጣል ማለት ነው። አው ከኔጌቲቭ አንድ በላይ ፖዚቲቭ ይመጣል። እሺ x + 2 እስከ -2 0 ሲስተካከል ከ-2 በታች ፖዚቲቭ ኔጌቲቭ ነው። ከ-2 በላይ ደግሞ ምንድነው ፖዚቲቭ ነው ማለት ነው። በጣም አሪፍ። ሶ የሁለቱ ፕሮዳክት ምን ይሆናል? አሁን f ዴሪቬቲቭ ኦፍ x ብለን እናስብ የምናደርገውና የሁለቱ ፕሮዳክት ኔጌቲቭ ታይምስ ኔጌቲቭ ምንድነው ፖዚቲቭ ነው። ይሄ 0 ይመጣል። ይሄ ፓርት ደግሞ ኔጌቲቭ ነው። ከዛ ደግሞ ይሄ ምንድነው 0 ይመጣል። ይሄ ፕላስ ማለት ነው። በጣም አሪፍ። ሶ ኔጌቲቭ ማለት ይሄ ፓርት ዲክሪዚንግ የሚያደርግበት ማለት ነው። ይሄ ፓርት ደግሞ ምንድነው ኢንክሪዝ የሚያደርግበት ነው። ይሄኛውን ፓርት ኢንክሪዝ የሚያደርግበት ነው ማለት ነው። ግልጽ ነው ተማሪዎች? ፕላስ ማለት ኢንክሪዝ ነው፣ ማይነስ ማለት ዲክሪዝ ነው። ስለዚህ ዲክሪዝ የሚያደርግበት ከማን ወደ ታው ከ-2 አፕቱ እስከ -1 ድረስ ምን ሆነ ማለት ነው? ዲክሪዚንግ ነው ማለት ነው። ዲክሪዚንግ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እስኪ ቾይሱን እንየው። ሶ ኦኬ ያ ስትሪክትሊ ዲክሪዚንግ ኦኬ ይመጣል። ይሄኛው ፓርት በደንብ ይመጣል። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 45 ምንድን ነው የሚለን? which of the following are the points at which the tangent to the curve y is equals to ወይም ደግሞ f of x የሚባለው ነው። f of x ወይም ደግሞ ማለት ትችላላችሁ x cubed minus 12x plus 18 ይልና are parallel to the x axis ይላል። ታንጀንት ላይኑ የዚህ ግራፍ ታንጀንት ላይኑ is parallel to the x axis። በደንብ ታዩት። ይሄን ጥያቄ በጣም አሪፍ ጥያቄ ነው በነገራችን ላይ። ሶ ፓራላል ቱ ዘ ኤክስ አክሲስ ነው ማለት የታንጀንት ላይ ነው። ስሎፑ ምን መጣ ማለት ነው? 0 ነው ማለት ነው። ብዙ ተማሪ እቺ ነው አሚስ የሚያደርገው። ዛት ሚንስ አሁን እኛ ምን ማለት ስሎፕ እንዴት ነው የምንፈልገው? ስሎፕ እንዴት ነው የምንፈልገው? አሁን ስሎፕ ማለት ስሎፕ አሁን እዚህ ጋር ምንድነው የምናደርገው? ስሎፕ ማለት ኤፍ ዴሪቬቲቭ የሆነች ኤክስ ቫልዩ አይደለ? ሶ እዚህ ኳልስቱ ስንት መጣ? አሁን 0 ማለት ነው። 0 ማለት ስለዚህ አሁን ማን ነው 0 የሚያመጣው ነው? ሶ አሁን ቼክ እናድርግ። ኤፍ ዴሪቬቲቭ ኦፍ ኤክስ ማን ይመጣል? ይሄ ማለት ምን መጣ ማለት ነው? 3 ነው እንጂ 3x ስኩዌር ማይነስ 12 እኩል ይሆናል ምን መጣ? 0 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን ይሆናል አሁን 3 ኢንቱ ባረግ ምንድነው? x ስኩዌር ማይነስ 4 እኩል ይሆናል 0 ይመጣል። ሶ ይሄ ማለት ምን ማለት ነው? 3 ይሄ ማለት x - 2 ታይምስ x + 2 ማለት ነው እኩል ይሆናል 0 ነው። ስለዚህ አንደኛው x = 2 ነው ኦር x = -2 ነው ማለት ነው። በጣም አሪፍ። ስለዚህ አሁን 2 እና -2 መተውልናል። ሶ ከኛ የሚጠበቀው መተካት ነው። f of 2 እና f of -2 ስንት ይመጣል? በጣም አሪፍ። ስለዚህ አሁን ፋንክሽኑ ኦልሬዲ ተሰጥቶናል፣ መተካት ነው። ሶ f of x ን እዚህ ጋር ጻፉ ወደ ላይ እንዳንሄድ x cubed minus 12x plus 8 12x plus 18 ነው 18 ሶሪ 18 ይመጣል። እሺ አሁን ልተካ። እሺ what is f of 2? f of 2 እኩል ይሆናል እሺ ይሄ ማለት 2 cubed እዚህ ጋር መተካት ነው። እዚህ ጋርና እዚህ ጋር ማለት ነው ማይነስ 12 ሲባዛ በ2 አይደለ ፕላስ 18 ይመጣል። ሶ 2 ኪዩብ ደግሞ 8 ነው። 8 ሲቀነስ ይሄኛው 24 ሲደመር 18 ነው። ሶ 8 እና 18 26 ሲቀነስ 24 ስንት ይመጣል? 2 መጣ ማለት። ስለዚህ አንደኛው 2.2 መጣ ማለት ነው። በጣም ጥሩ የሚል ቾይስ አለ እንዴ? 2.2 ያ አለ 2.2 ይላል። ትንሽ ቀጣዩን እስኪንጨርሰውና ደግሞ ነው ከዛ ደግሞ f of -2 ስንት ይመጣል? ይሄ ማለት -2 ኪዩብድ እሺ ማይነስ እሺ 12 into -2 ፕላስ 18 ማለት ሶ -2 ኪዩብድ -8 ይመጣል። ይሄኛው ግን ፕላስ ስለሚመጣ ፕላስ 24 ፕላስ 18 ይመጣል ማለት ነው። በጣም አሪፍ። ሶ -8 እና 18 ቢደመር ስንት ይመጣል? 10 ይመጣል። 10 ሲደመር 24 ስንት ይመጣል? 34 መጣ ማለት። ስለዚህ ሌላኛው ፖይንት መጣ ማለት ነው -2
34 ይመጣል። ስለዚህ ሁለቱም ፖይንት የያዘ 2.2 እና -2.34ን የያዘ አይ ቲንክ ያ ቢ ኢዝ ዘ አንሰር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። 46 ምን ይለናል? ኢፍ ዘ ሳይድ ኦፍ ኢኩላተራል ትሪያንግል ኢዝ እና የሚለን 20 ራዲካል 3 ነው የሚለን ዜን which one of the following the values of the radius of a circle circumscribing the triangle ነው የሚለን። ኦኬ ሶ የሆነ ትሪያንግል አለ፣ የሆነ ሰርክል አለ። እሺ እንዲህ ብለን አስዩም እናርግና ውስጡ ላይ ግን ምን አይነት ትሪያንግል አለ? ኢኩላተራል የሆነ ትሪያንግል አለ። አስዩም እንዲህ እናርገው። ሶ ሴንተር እዚህ ጋር አለች ለሁሉም እንትን የሆነ ሶ ይሄኛው ግን ስንት ነው? 20 ራዲካል 3 ነው። ይሄኛውም 20 ራዲካል 3 ነው። ይሄኛውም 20 ራዲካል 3 ነው። አንድ በጣም ማሰብ ያለብን ይሄ በጣም አሪፍ። እሺ ሶ ጥያቄው ምንድነው? ጥያቄው what is the radius መሰለኝ። ሬዲየሱ ይሄ ማለት ከዚህ ከሴንተሯ እስከ አንደኛው ቨርቴክስ ሊሆን ይችላል የሚሄደው እዚህ ስንት ትመጣለች ማለት ነው። ኦኬ ሶ ትሪያንግሉ አለ ብቻ እንስራና እዚህ ጋር አንድ ትሪያንግል ፕሮፐርቲ ልንገራችሁ። ራይት አንግል ትሪያንግል ማን ኢኩላተራል ትሪያንግል ነው። ሶስቱ ምንድናቸው? እኩል ናቸው። ሶ ሃይት ቀጥ ብሎ ይመጣና እዚህ ጋር 90 ዲግሪ ይሰራል። ይሄን ደግሞ ለሁለት እኩል ይከፍለዋል። ስለዚህ 20 ራዲካል የነበረው ስንት መጣ? 10 ራዲካል 3 መጥቷል። እዚህ ጋር ሃይት መጥቷል። ይሄኛው 20 ራዲካል 3 መጣ። ሶ ሃይቷን ልፈልጋት በፓይታጎረስ ቴዎረም። ይሄ ማለት ምን ማለት ነው? h ስኩዌር ፕላስ 10 ራዲካል 3 ስኩዌር እኩል ይሆናል 20 ራዲካል 3 ስኩዌር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣል አሁን? h ስኩዌር ፕላስ ይሄኛው 100 ሲባዛ በ3 300 ይመጣል እኩል ይሆናል። ይሄ ደግሞ 400 ሲባዛ በ3 1200 ይመጣል። ኦኬ ሶ h ስኩዌር ስንት ይመጣል? 1200 ሲቀነስ 300 ስንት መጣ? 900 መጣ ማለት ነው። ሶ h 30 መጣ ማለት ነው። 30 መጣ ማለት ነው። h ማለት ከየት እስከየት? ከዚህ ጀምረን እስከ እዚህ ድረስ ያለው ማለት ነው። በጣም አሪፍ። h ማለት h ማለት ስለዚህ አስታውሱ ከሆነ ከቨርቴክስ እና ከሚድ ፖይንት ሲነሳ የተለያየ ነው አይደለ? ስለዚህ ሴንተር ፍሮም ዘ ቨርቴክስ ከሆነ ደግሞ ምን ነው? ቨርቴክስ ከሆነ ምን ሊሆን ነው? ቱ ሰርድ ኦፍ ሃይት ማለት ነው። ቱ ሰርድ ኦፍ ሃይት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ቱ ሰርድ ኦፍ ሃይት ማለት ስንት ይመጣል ማለት ነው? ሶ ስንት ይመጣል ማለት ቱ ሰርድ ኦፍ 30 ስንት ይመጣል? አሁን በ3 ስንት ነው? ስለዚህ 2 ሲባዛ በ10 እኩል ይሆናል 20 ይመጣል ማለት ነው። ሴንቲሜትር ከሆነ ሴንቲሜትር ብለን እናስቀምጣለን ማለት ነው። ያ ሲመጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ከሳይድ ቢሆን ኖሮ ደግሞ ከቨርቴክስ ስለሆነ ነው። ከሳይድ ቢሆን ኖሮ ምን ይሆን ነበር? 1/3 ይሆን ነበር። 1/3 ኦፍ ሃይት። ይሄ ግን ከማለት ነው ከሳይዱ ከዚህ ፓርት የሚነሳ ቢሆን ነው። ከዚህ ተነስተን እስከዚህ ቢሆን 1/3 ኦፍ ዚስ ዋን። ለምሳሌ ትሪያንግል ላይ ታስታውሱ ከሆነ ሚድ ፖይንት አፈላለግ ሚድ ፖይንት አፈላለግ ትሪያንግል ላይ ላይክ ዚስ ማለት ነው። እዚህ ጋር እንደዚህ ይመጣል። ይሄኛው እዚህ ጋር ይመጣል። ይሄኛው ላይክ ኢኩላተራል ሆኖ እንኳን ብላችሁ ታስቡት ላይክ እንደዚህ ሶ እንዴት ነው የምናደርገው? እቺን ሚድ ፖይንት ለማግኘት ሴንትሮይዷን ለማግኘት ምንድነው? 2/3 ፍሮም ዘ ቨርቴክስ 2/3 ፍሮም ዘ ቨርቴክስ 2/3 ፍሮም ዘ ቨርቴክስ እናደርጋለን። ከዚህኛው ጋር 1/3 አለ፣ እዚህኛውም 1/3 አለ፣ እዚህኛውም 1/3 አለ። እሷን ነው እዚህ ጋር አፕላይ ያደረግነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 47 ምንድነው የሚለን? a position of a vector of the point a and b ሶ a ለጻፈው a ማለት በኮምፖነንት ባስቀመጠው 4, ማለት ነው አይደል? የስታንዳርድ ፎርም ስለሆነ ነው። b ደግሞ ስንት ነው? -1, 2 ነው። ሶ ጥያቄው ምንድነው? then which of the following is the position of the vector of the point c ነው የሚለን such that ac እሺ እኩል ይሆናል 3 into ab ማለት ነው። በጣም አሪፍ። ሶ በቬክተር ደግሞ ታስታውሳላችሁ ቬክተር ለምሳሌ ab የተባለ ቬክተር እንዲህ ከተቀመጠ ምን ማለት ነው? b minus a ማለት ነው አይደለ? በጣም አሪፍ። ሶ አሁን ይሄ ምን ማለት ነው? ይሄ c minus a እኩል ይሆናል አይደለ?
ስሪ ኢንቱ ቢ ማይነስ ኤ ማለት ነው። በጣም አሪፍ። ይሄ ደግሞ ሲገባ ምን ይሆናል? አሁን ስሪ ቢ ማይነስ ስሪ ኤ ማለት ነው። በጣም አሪፍ። ስለዚህ ሲ ማይነስ ኤ እኩል ይሆናል ስሪ ቢ ማይነስ ስሪ ኤ ነው። ይሄኛው ወደዛ ልውሰደው ይሄን ፓርት ማለት ነው። እኩል ይሆናል ስንት ይመጣል? አሁን ስሪ ቢ ማይነስ ስሪ ኤ ፕላስ ኤ ይመጣል። ለምን? ይሄ ማይነስ ስለነበረ ምን መጣ? አሁን ሲ ማለት እሺ ስሪ ቢ ማይነስ ቱ ኤ መጣ ማለት ነው። ማይነስ ስሪ ፕላስ ዋን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ልተካ ኦልሬዲ ይታወቃል። ቢ ማንማ ማይነስ ዋን ኮማ ቱ ነው። ስለዚህ ስሪ ኢንቱ ማይነስ ዋን ኮማ ቱ ማይነስ ቱ ኢንቱ ኤ ደግሞ ፎር ኮማ ማይነስ ስሪ ይመጣል ማለት ነው። በጣም አሪፍ። ከዚህ በኋላ ያለው መቀለሉ መስራት ነው። ማባዛት ስለሆነ ማይነስ ስሪ ኮማ ሲክስ ማይነስ ይሄኛው ደግሞ ምን ይሆናል? ሌላ አስገባ ቁጥሯን ብቻ ላስገባ ፎር ኮማ ማይነስ ሲክስ ይመጣል ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? ይሄ ማለት ኮምፖነንቱ አይ ሲሆን ማይነስ ስሪ ማይነስ ፎር ኮማ እሺ ሲክስ ማይነስ ኦፍ ማይነስ ፕላስ ሲክስ እናደርጋለን ማለት ነው። በጣም አሪፍ። ይሄ ስንት ይመጣል? ማይነስ ሰቨን ኮማ 12 ይመጣል ማለት ነው። ሲ እኩል ይሆናል ማይነስ 7 ኮማ 12 ነው። ኦር ከፈለግ ማይነስ 7 ኢን ዘ አይ ዳይሬክሽን ፕላስ 12 ኢን ዘ ጄ ዳይሬክሽን ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። አይ ቲንክ የት ጋር ነው የተሳሳትነው? የሆነ ቦታ ላይ ተሳስተናል ማለት ነው። 3ቢ የሆነ ቦታ ላይ ተሳስተናል። እሺ እዚህ ጋር ተሳስተናል። ሶሪ እዚህ ጋር ተሳስተናል። ይችኛዋ ምን መሆን ነበረባት? በሁለት ስትባዛ 8 መሆን ነበረባት። ይችኛዋ 8 ትሆናለች ማለት ነው። ሶሪ ይቺ 8 ትሆናለች፣ 11 ትሆናለች መጨረሻ ላይ። ይችኛዋ 11 ትሆናለች ማለት ነው። ስለዚህ ይችኛዋ ፓርት ስትመጣ 11 ትመጣለች ማለት ነው። ኦኬ ይችን ኮሬክት አድርጓት። ሲ እንደ አዲስ ልጻፉ። ሲ እኩል ይሆናል ኔጌቲቭ 11 ኮማ 12 መጣ ማለት ነው። ኦር ከፈለገ ምን ይሆናል? ኔጌቲቭ 11 ዘ አይ ዳይሬክሽን ሶሪ ፕላስ 12 ኢን ዘ ጄ ዳይሬክሽን መጣ ማለት ነው። በጣም አሪፍ። እቺን ኮሬክት አድርጓት። እዚህ ጋር ስናባዛ እቺ 2 ገብታ 4ንም 3ንም ስለምታባዛ ማይነስ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 48ኛ ምንድን ነው የሚለን? አፍተር ራሽናላይዚንግ ዘ ዲኖሚኔተር ኦፍ ኤክስፕሬሽን። ይሄ 9ኛ ክፍል ላይ ያለ ነው። ራሽናላይዝ ዲኖሚኔተር እናድርገው። ፎር ራዲካል 3 ፕላስ 5 ራዲካል 2 ኦቨር እሺ ከታች ደግሞ ራዲካል 48 እሺ ፕላስ ራዲካል 18 ይመጣል። ኦኬ ስንት ይመጣል ነው ራሽናላይዝ እናደርገው? አንደኛ ራዲካል 48 ማለት ፎር ራዲካል 3 ማለት 16 ሲባዛ በ3 ነው የሚሆን። ሌላኛው ራዲካል 18 ማለት ራሱ ደግሞ 3 ራዲካል 2 ማለት ነው። ይሄን በደንብ ማየት ያስፈልጋል። 9 ሲባዛ በ2 ነው 9 3 ሆኖ ይመጣል ማለት ነው። አሁን ይሄን ታይምስ እንልና ይሄን በዚህ ልናደርገው ነው እንግዲህ። ይሄ ማለት አንድ ስቴፕ ታይምስ ከምንል አንድ ስቴፕ ሊድና ይሄ ማለት ይችል ጻፉ በታች። ይሄ ማለት ምን ማለት ነው? ፎር ራዲካል 3 ፕላስ 5 ራዲካል 2 ኦቨር ፎር ራዲካል 3 አይደለ? ከዛ ማይነስ ማነው ፕላስ 3 ራዲካል 2 ማለት ነው። ታይምስ ምንድነው የምለው አሁን የዚህኛው ማይነስ ወስዷለሁ ማለት ታይምስ እንልና ፎር ራዲካል 3 ማይነስ 3 ራዲካል 2 ኦቨር ፎር ራዲካል 3 ማይነስ 3 ራዲካል 2 አደርጋለሁ ማለት ነው። በጣም አሪፍ። ከዛ በኋላ ይሄ በዚህ አባዛዋለሁ፣ ይሄን ፓርት ደግሞ በዚህ አባዛለሁ ማለት ነው። በጣም አሪፍ። እሺ ልቀጥል። አሁን ከላይ ያለውን ላባዛ። ይሄ ማለት ምን ማለት ነው? ይሄኛው ሲባዛ ይሄኛው ስንት ይመጣል? ይሄ ማለት ፎር ራዲካል 3 ስኩዌር መጣ ማለት ነው አይደለ? በጣም አሪፍ። ከዛ ማይነስ አሁንም ይሄ ሲባዛ ምን ይመጣል? ፎር ራዲካል 3 ታይምስ 3 ራዲካል 2 ስንት ይመጣል? 12 ራዲካል 6 መጣ። ለምን? 4 ሲባዛ በ3 12 ነው። ራዲካል 3 ታይምስ ራዲካል 2 ራዲካል 6 ነው። ፕላስ እንልና አሁን ደግሞ በ5 ሲባዛ ስንት ይመጣ? 5 ራዲካል 2 ሲባዛ ይሄ ስንት ይመጣል?
20 ራዲካል 6 ይመጣል። እሺ ማይነስ ይሄኛው በተመሳሳይ 15 ራዲካል 4 መጣ ማለት ነው። በጣም አሪፍ። ከዛ ኦቨር ከታች ያለው ያው ኤ ስኩዌር ማይነስ ቢ ስኩዌር አይነት ፎርም ስላለው ይሄ ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ፎርም ስላለ ስኩዌር ላድርገው ቀጥታ። ሶ ይሄኛው ምን ይመጣል? አሁን ይሄኛው ይሄ ስኩዌር ሲሆን ስንት ይመጣል? ይሄ ማለት 4 ራዲካል 3 ስኩዌር ማይነስ 3 ራዲካል 2 ስኩዌር መጣ ማለት ሶሪ እችን ስኩዌር ማድረግ ነው። ሶ አሁን እንቀጥል። በጣም አሪፍ። እሺ ከዛ ይሄኛው ስንት ይመጣል? አይ ቲንክ 48 ይመጣል። እሺ ይሄኛው ደግሞ ስንት ይመጣል? እዚህ ጋር ያለችው ሁለት ስለሆነ ስለምጣ ሲቀነስ 30 ይመጣል። እሺ ይሄኛው ማይነስ 12 ራዲካል 6 ፕላስ 12 ራዲካል 6 ፕላስ 8 ራዲካል 6 ይመጣል አይደል? ኔጌቲቭ 12 ሲደመር 20 ኔጌቲቭ ማነው ፖዚቲቭ 8 ስለሚመጣ ማለት ነው። ኦቨር እሺ ይሄኛው ስንት ይመጣል? አሁን አይ ቲንክ 48 ይመጣል። ሲቀነስ ይሄኛው ደግሞ አይ ቲንክ 18 ይመጣል። በጣም አሪፍ። ሶ ስንት ይመጣል? አሁን ይሄኛው 18 ይመጣል። 18 ሲደመር 8 ራዲካል 6 ኦቨር ይሄኛው ደግሞ ስንት ይመጣል? አይ ቲንክ 30 ይመጣል አይደለ? በጣም አሪፍ በጣም አሪፍ። ሶ ከዛ በኋላ እንዳለው ይሄን ማስቀመጥ እንችላለን። ካልሆነ ግን በሁለት ብናቃልለው ስንት ይመጣል? ይሄ ማለት 9 ይመጣል። በሁለት 9 ሲደመር 4 ራዲካል 6 ኦቨር 15 ይመጣል። የመጨረሻው ሊቃለል የሚችለው ቁጥር በዚህ ብቻ ነው። በጣም አሪፍ። እሺ 9 ሲደመር 4 ራዲካል 6 ኦቨር ያ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቆይ ላክበባው በቀይ ማለት ነው። እሺ ያው ቼክ እናድርገው። ሶሪ ይሄኛውንና እኛ ያመጣ ነው 9 ሲደመር 4 ራዲካል 6 ኦቨር 15 9 ሲደመር ያ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 49 ምንድን ነው የሚለን? which of the following is the maximum number of students among whom 3003 pens and 2730 pencils can be distributed in such a way that each student gets the same number of pens and the same number of pencils ይላል። ይሄ በጣም ቀላል ምን አድርገን መውሰድ እንችላለን መሰላችሁ? ይሄኛው አንደኛ 3003 ፔን ያለው እና 2700 እሺ 2730 ሶሪ ፔንስልስ አለ ኤንድ ደግሞ 3003 ምን አለ ፔንስ አሉ ማለት ነው። አሁን እያንዳንዱ ተማሪ እኩል የሆነ ፔን እና እኩል የሆነ ፔንስል እንዲያገኝ ቢፈልግ ለምሳሌ አሁን ሌት ልበልና ኤንን ነምበር ኦፍ ስቱደንትስ ነምበር ኦፍ ስቱደንት ልበለው ነምበር ኦፍ ስቱደንትስ ለምሳሌ አሁን ኦኬ ሶ አሁን እንዴት እናደርጋለን መሰላችሁ? የነምበር ኦፍ ስቱደንት ኤን የምናደርገው አሁን በእንትን ለምሳሌ አሁን እናደርጋለሁ ለምሳሌ አሁን the number of pens ለማግኘት number of pens per student ከሆነ አሁን per student ከሆነ ምን ይሆን ይችላል ማለት ነው 3003 ኦቨር ኤን መጣ ማለት ነው። ለዛኛውም ደግሞ ለፔንስልስ number of pencils per በእያንዳንዱ ስቱደንት ለሆነ ለማድረግ ምንድነው የምናደርገው 2730 ኦቨር ኤን ነው። ለምን ኤን ነምበር ኦፍ ስቱደንት ስላልኩ። ሶ በሌላ አባባል ምንድነው የ2000 ይሄ ኢንዳይሬክትሊ ምን ማለት ነው? ይሄም ኢንዳይሬክትሊ ምን ማለት ነው? the GCD the greatest common divisor ወይም ደግሞ HCF ወይም ደግሞ GCF ማለት ይችላልላችሁ ኦፍ የማን የ2730 እና የ3003 መፈለግ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄን ቼክ ማድረግ ይሄንን በዲቪዥን አልጎሪዝም ከፈለጋችሁ ወይም ደግሞ በቻርት መፈለግ እንችላለን። ግን ዩዚንግ 9ኛ ክፍል የተማረ ዩዚንግ ዲቪዥን አልጎሪዝም ልበልና አልጎሪዝም እሺ እንዴት አድርጌ ልፈልገው? መጀመሪያ ትልቁ ለትንሹ አካፍላለሁ። ይሄ ማለት አንደኛ ልበልና 3003 ሲካፈል 2730
አንድ ጊዜ ደርሶት ሪሜንደር ስንት ይቀራል? መቀነስ ነው። አሁን 2730 ቀንሱልኝ። ይሄ ሲቀነስ ስንት ይመጣል? አሁን 3 ይቀራል። እሺ ይሄ 9 10 ሆኗል። ከ10 3 7 እሺ ይሄ ስንት ሆኗል? 9 ከ9 2 እሺ ይሄው 273 መጣ ማለት ነው። ስለዚህ አሁን በጣም አሪፍ ሰው ቀጣዩ ምንድነው የሚሆነው? ሪሜንደር 273 ስለመጣ ሰው አሁን ቀጣይ ምን ይሆናል? ኔክስት ደግሞ ምንድነው ይሄኛው አካፋዩ ደግሞ እንደገና ይሄኛውን ያካፍላል ማለት ነው። 2730 ዲቫይድድ ባይ በ273 ስንት ይመጣል? 10 ጊዜ ደርሶት ሪሜንደር 0 ይመጣል። ሶ ሪሜንደሩ 0 ሲሆን አካፋዩ የደረሰው ስንት ነበረ? ይሄ የአካፋዩ ማን ነበር? 273። ስለዚህ አሁን ጂሲዲ እንልና ጂሲዲ ወይም ደግሞ ጂሲኤፍ ማለት እንችላለን። ጂሲኤፍ እኩል ይሆናል ስንት ይመጣ? 273 መጣ ማለት ነው። 273 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ስለዚህ አሁን ስንት ይመጣ? 273 መጣ ማለት ነው። ያ 270 ያ ልክ ነው 273 ማለት። ስለዚህ 273 ብታካፍሉት አሁን አንድ አይነት 10 10 እና 11 11 ይመጣል። ሰው መልሳችን ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ in a frequency curve scores it is found that the mode is greater than the mean ነው የሚለን። mode greater than the mean ነው የሚለን። then which one of the following is correct about the frequency curve ነው። አንድ 12ኛ ክፍል የተማረው አንደኛው አለ። ለምሳሌ mean greater than median greater than mode ከሆነ አንድ ያለ፣ ሌላኛው ደግሞ ሁለተኛው አሁን እዚህ ጋር ያለው ማለት ነው mean less than median less than mode ነው የሚለው። ይሄኛው ከሆነ ኔጌቲቭሊ ስኪውድ ይባላል፣ ኔጌቲቭ ነው። ይሄኛው ከሆነ ደግሞ ፖዚቲቭሊ ስኪውድ ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ብዙ ጊዜ ሞድ ከሚዲያን እና ከሚን ካነሰ ፖዚቲቭ ነው። ሚን ደግሞ እና ሞድ ደግሞ ከሁለቱም ከበለጠ ከሚዲያንም ከሚንም ከበለጠ ምን ይባላል? ኔጌቲቭሊ ስኪውድ ነው። ሶ እዚህ ጋር ምንድነው የሚለው? ኢትስ ፋውንድ ዛት ሞድ ኢዝ ግሬተር ዛን ዘ ሚን ነው። ሶ ሁለተኛውን ፓርት ነው ያሳያል ማለት ነው። ሶ ኔጌቲቭሊ ስኪውድ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። ይሄ 12ኛ ክፍል ላይ እየተማርነው ማለት ነው። እሺ እንቀጥላለን። እሺ 51 ምንድነው የሚለን? which one of the following is the quartile deviation of daily wages of 11% of a given below ነው የሚለው which is given below። so ምንድነው quartile deviation ማለት ነው ማለት ነው q3 minus q1 over 2 ማለት ነው አይደለ? so መጀመሪያ q3 ስንት ነው የምትለዋን ማግኘት አለብን። q1 ደግሞ ስንት ነው ማግኘት አለብን። so የመጀመሪያው ስራችን እንደዚህ አይነት አንግሩፕድ የሆነ ዳታ ሲመጣልን ምንድነው የምናደርገው? አሬንጅ እናደርገዋለን። ስቴፕ 1 አሬንጅ እናደርገው በቅደም ተከተል ከትንሽ ወደ ትልቅ። ለምሳሌ ትንሹ ማን ነው? እዚህ ጋር እስቲ 140 145 130 165 125 150 አይ ቲንክ ይሄ ትንሹ መሰለኝ። ስለዚህ 120 ልበል። እሺ ከዛ ደግሞ 125 ይታየኛል። እሺ 125 ልበል። ከዛ ቀጣዩ 150 130 አለ 130 እሺ ከዛ ከ130 ቀጥሎ አይ ቲንክ 140 መሰለኝ እሱ 140 እሺ ከዛ 145 ያለ ይመስለኛል። ሶ 145 እሺ የፓርት ማለት ነው። በጣም አሪፍ። ከዛ 150 አለ 50 እሺ የፓርት ማለት ነው። ከዛ 150 165 160 ነው ሊሆን የሚችለው። ቀጣዩ 160 እቺ ፓርት ማለት ነች። ከዛ 165 አለ 165 አለ እዚህ ጋር ይሄ ፓርት ማለት ነው። ከዛ ኮማ አድርግና ከዛ ቀጣይ 170 ልበለው 170 እሺ ይሄ ፓርት 175 ይሄ ፓርት ኔክስት ፋይናሊ ደግሞ 180 ፓርት መጣ ማለት ነው። በጣም አሪፍ በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ከለሩን ቀየር ላድርጋት። እሺ ሶ አሁን መጀመሪያ ኪው ምን አይነት ዳታ ነው?
ሶ 1 2 3 4 5 6 7 8 9 10 11 ኦድ መጣ ማለት ነው። ኦድ ከሆነ ኪዩኬ እንዴት ነው የምንፈልገው? ኪዩኬ ምንድነው? ኬ ኢንቱ አይደለም የሚሆነው እንዴት ነው የምንፈልገው? ኬ ኢንቱ እሺ ኤን ፕላስ 1 ነው አይደለም የሚሆነው? ኦኬ ሶ አሁን ኦድ ዳታው ኦድ ስለሆነ ኬ ኢንቱ ኤን ፕላስ 1 ዘ ሆል 4 እናደርግና እዝ እናደርጋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ አሁን ይሄ ማለት ኪው1 ስንት ይመጣል ማለት ነው? ኪው1 እኩል ይሆናል እሺ ኪው1 እኩል እዚህ ጋር ኬ1 እናደርጋለን ሶ 1 ኢንቱ 11 ሲደመር 1 ሲካፈለው አጠቃላይ ኦብዘርቬሽኑ 4 ማለት ነው። 4 ማለት ነው ሶ እዝ ማለት ነው። ሶ ስንት ይመጣል አሁን 11 ሲደመር 1 12 ነው። 12 ኦቨር 4 ስንት ይመጣል? እዝ ሰርድ ማለት ነው። ሰርድ ማለት ስለዚህ አሁን ኪው1 እንልና እኩል ይሆናል ሰርድ መጣ። ሶስተኛው ተርም ማለት ማነች? ሶ ይሄ አንደኛው ነው፣ ይሄ ሁለተኛው ነው፣ ይሄ ሶስተኛው ሶ ይቺ ነች ማለት ስለዚህ እኩል ይሆናል ስንት ይመጣል? 130 መጣ ማለት ነው። በጣም አሪፍ እሺ ዋት አባውት ኪው3 ደግሞ? ኪው3 ደግሞ አሁን ምን እናደርጋለን? 3 ኢንቱ ይሄ 12 ኤን ፕላስ 1 ማለት ነው 12 ይመጣል ሶ ኦቨር 4 ይመጣል ማለት ነው። ሶ ይሄኛው እዝ መጣ ማለት ነው። እሱ ይሄ ስንት ነው? ናይንዝ ተርም መጣ ማለት ነው። ናይንዝ ተርም 12 በ12 በ3 በ3 9 በ4 በ4 3 3 ሲባዛ በ3 9 መጣ ማለት ነው። ዘጠነኛው ስንት ይመጣል ማለት ነው? ሶ 1 2 3 4 5 6 7 8 ዘጠነኛው ማለት እቺ ነች ማለት ነው። ሶ ስንት ይመጣል? 170 መጣ ማለት ነው። ኦኬ ሶ ኳርታይል ዲቪዥናቸው ምን መጣ ማለት ነው? ኪው3 ማይነስ ኪው1 ኦቨር 2 ነው። ስለዚህ 170 ሲቀነስ 130 ሲካፈል ለ2 ስንት ይመጣል? ይሄ አይ ቲንክ 40 ሲካፈል ለ2 20 ይመጣል። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ አይ ቲንክ ያ ሶ ዘ አንሰር ኢዝ ይሄ መጣ ማለት ነው። በጣም አሪፍ እሺ እንቀጥላለን እሺ ኦኬ ሶ which one of the following is the Boyle's coefficient of skewness? የቦይልስ coefficient of skewness ደን የምፈልገው q3 ፕላስ q1 ማይነስ 2 ታይምስ ሚዲያን ነው አይደለ? 2 ታይምስ ዘ ሚዲያን ማለት ነው። እሺ ሚዲያን ሲካፈል q3 ማይነስ q1 ነው። ሶ ብዙ ጊዜ ኳርታይል ስለሆነ ሚዲያን ማለት q2 ነው። ሶ መልሳችን ተቀራራቢ የሆነው ትክክለኛው መልስ ማን ይመጣል ማለት ነው? ዲ መጣ ማለት ነው። ዲ መጣ ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ እሺ እንቀጥላለን ኦኬ 53ኛ ምንድን ነው የሚለው given the system of linear equation ይለናል። እሺ እዚህ የተሰጠን if the determinant of the coefficient matrix is 2 ይላል then which one of the following is the values of a and b ነው የሚለው። በጣም አሪፍ ሶ coefficient of determinant of matrix b ማለት ምን ማለት ነው? እስኪ ቼክ እናድርገው። የማል ዲተርሚናንቱ ማለት ምን ማለት ነው? የዚህ ዲተርሚናንት ማለት a እሺ b 0 አለ እሺ ከዛ 1 3 2 አለ እሺ ከዛ 2 1 ኮኤፊሺየንታቸውን ብቻ እንወስዳለን። ሶ የዚህ ዲተርሚናንት ስንት ነው ይለናል? 2 ነው ይለናል። እሱ እንስራው ከዛ ፕላስ ማይነስ ፕላስ እናርግና እንደዚህ ይሄ ማለት a ኢንቱ ሶ ኮለመና ሮ ሲጠፋ ስንት ይመጣል? 3 2 እሺ 1 1 እሺ ማይነስ b እንልና ደግሞ ሮና ኮለመን ስናጠፋ ስንት ይመጣል? ሶ 1 2 2 1 እናልባል ማይነስ 0 እንልና ሮና ኮለመን ስናጠፋ ስንት ይመጣል? 1 3 2 1 ነው የሚለን። ሶ እኩል ይሆናል ስንት? 2 መጣ ማለት ነው። ኦኬ ሶ አይ ቲንክ ይሄኛው ፓርት 0 ይመጣል። ሶ ችግር የለብንም። ሶ ይሄ ሲጠፋ ስንት ነው? a ኢንቱ 3 ሲቀነስ 2 1 ይመጣል። እሺ ግልጽ ነው ተማሪ። 3 ሲባዛ በ1 3 ነው። 1 ሲባዛ በ2 ሲቀነስ 1 ይመጣል። ማይነስ b እንልና ደግሞ ይሄ ሲባዛ በዚህ ስንት ነው? 1 ሲቀነስ 4 ይመጣል። ይሄ ኳልቱ ስንት? 2 ይሄ ምን ይሄ ፓርት 0 ስለሚመጣ ማለት ነው። 3 ስንት ይመጣል? a ማይነስ b ኢንቱ ማይነስ 3 ይመጣል። ኳልቱ 2 መጣ ማለት ነው። ስለዚህ ምን መጣ አሁን ይሄ a ፕላስ 3b እኩል ይሆናል 2 መጣ ማለት ነው። አዳማሽ ይችል አንድ ያዙልኝ። በጣም አሪፍ። ሶ አሁን ሌላኛው ደግሞ እዚህ ጋር ሲስተሙ ሁለተኛው ላይ ደግሞ ሪአሬንጅ እናድርግ።
ለምሳሌ ሁለተኛውና ሶስተኛውን ኢኩዌሽን ልውሰድና የሁለተኛውና ሶስተኛው ኢኩዌሽን ማለት ኤክስ ፕላስ 3y ፕላስ 2z እኩል ይሆናል 0 ይላል። እሺ ከዛ ደግሞ ሁለተኛው ምንድነው የሚለው 2x ፕላስ y ፕላስ z እኩል ይሆናል 0 ነው። ሶ ይችኛዋን ሪአሬንጅ ላድርግና እዚህኛው ላይ አምጥቼ ደግሞ ሰብስቲት ላድርግ ማለት ምን ማለት ነው? ለz ሶልቭ ማድረግ ምን ይሆናል? z እኩል ይሆናል ለዚህኛው ፓርት ማለት ነው ማይነስ 2x ማይነስ y ይመጣል አይደል? ወደዛ ስወስደው ሶ እዚህ ጋር አምጣና ልተካው እዚህኛው ፓርት ላይ ማለት ሶ ምን ይመጣል? አሁን ይሄኛው x ፕላስ 3y ፕላስ 2 ኢንቱ በz ቦታ ይሄ ማይነስ 2x ማይነስ y እኩል ይሆናል 0 ማለት ነው አይደለ? በጣም አሪፍ። ሶ ስንት ይመጣል? አሁን ይሄ ማለት x ፕላስ 3y ማይነስ 4x ማይነስ 2y እኩል ይሆናል 0 መጣ። እሺ ሶ ስንት ይመጣል? x ማይነስ 4x ማይነስ 3x ነው። 3y ማይነስ 2y ፕላስ y እኩል ይሆናል 0 ነው። ሶ ይሄ ማለት y እኩል ይሆናል 3x መጣ ማለት ነው። ኦኬ በጣም አሪፍ በጣም አሪፍ። ሶ አሁን x ኮማ y ኮማ z የነበረው ምን መጣ? እሺ ሶ x ማለት ነው እዚህ ጋር y 3x ነው። ጀስት x ልበለው x y ደግሞ 3x ነው። ይሄው መጥቶልናል። ከዛ ደግሞ z ማለት ምን ማለት ነው? ይሄው እዚህ ጋር አለች። ይሄ ማለት ሶ y ማይነስ 3x ስለሆነ ማይነስ 2x ማይነስ 3x መጣ ማለት ነው። ሶ ስንት መጣ? አሁን x 3x እና ማይነስ 5x መጣ ማለት ነው። ማይነስ 5x መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ቀጣይ ምን እናደርጋለን? ማለት ነው። ኦኬ በጣም አሪፍ። ሶ አሁን ቀጣይ ደግሞ ምን እናደርጋለን? እዚህ የመጀመሪያው ኢኩዌሽን ላይ ምን አምጥቼ ልተካት ማለት ምን ማለት ነው? የመጀመሪያው ኢኩዌሽን ታስታውሳላችሁ ax ፕላስ by ኢኳልስ ቱ 2 ይላል አይደለ? ይሄው እዚህ ጋር ከላይ እንደምታዩት የመጀመሪያው ማለት ነው። ሶ አሁን ምን ማለት ነው ይሄ ማለት ምን ማለት ነው? ax ፕላስ by ማለት 3x ነው እኩል ይሆናል 2 መጣ ማለት ነው። ኦኬ ሶ ምን መጣ? አሁን ax ፕላስ 3bx እኩል ይሆናል 2 መጣ ማለት ነው። ሶ ከዛ ምን ይሆናል? አሁን የጋራ ማን ማውጣት ይችላል? x ማውጣት ይችላል። ሶ ይሄ ማለት ምን ማለት ነው? a ፕላስ 3b እኩል ይሆናል 2 ማለት ነው። ሶ a ፕላስ 3b ግን ስንት ነች? a ፕላስ 3b ይታያችኋል አይደል? እዚህ ጋር 2 ነች ማለት ነው። ሶ ምን መጣ ማለት ነው? 2x መጣ ማለት እቺ 2 ከሆነች እዚህ ጋር ያለችው 2 ከሆነች 2 ታይምስ x 2x ነው። እዚህ ፓርት 2 መጣ። ሶ x ኢኳል ስንት መጣ ማለት ነው? 1 መጣ ማለት ነው። 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር አሁን ቀጥታ ማን መተካት? 1 መተካት ማለት ሶ ለx ቦታ 1 ሲተካ ምን መጣ? x ኮማ y z ስንት መጣ ማለት ነው? 1 3 እና ማይነስ 5 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 1 3 እና ያ ሶ ዛን ሰሪስ ሲመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 54ኛ ምን ይለናል? 54ኛ what is the solution set of the equation ይለና ይሄን ሶልቭ ማድረግ ሶ ምን ይለናል? 5 ኦቨር እሺ x ስኩዌር ፕላስ 4 ማይነስ 1 እኩል ይሆናል 1 ኦቨር x ማይነስ x ማይነስ 1 ኦቨር x ስኩዌር ማይነስ x ይመጣል ማለት ነው። በጣም አሪፍ። ሶ ሶልቭ እናድርገውና ከዛ በኋላ x ዋጋ እናያለን። እሺ በጣም ጥንቃቄ ማድረግ የምፈልገው መጀመሪያ ዶሜኑን መወሰን አለብን። ለምሳሌ እዚህ ጋር ችግር የለም ኦርደር ነምበር ይሆናል። እዚህ ጋር ግን ዜሮ መተካት አይቻልም። እዚህኛውም ጋር ወይስ እዚህኛዋን ማለት ምን ማለት ነው? x ማይነስ 1 ኦቨር x ስኩዌር ማይነስ x ማለት x into x ማይነስ 1 ነች አይደለ? ስለዚህ አሁን 0 እና 1 የሚል መልስ ካለ በቃ አይሆንም ማለት ነው። ሶ በሌላ አባባል ለምሳሌ አሁን c መልስ አይሆንም፣ ኤም መልስ አይሆንም ማለት ነው። አያችሁ ዶሜናችን ከ0 እና ከ1 ውጭ ነው መሆን ያለበት። ተሰርቶ የሚመጣው መልስ ከ0 እና ከ1 ውጭ መሆን አለበት። ስለዚህ ሞስት ፕሮባብሊ ሊሆን የሚችለው ወይ ቢ ነው ወይ ሲ ነው። እናየዋለን። በጣም አሪፍ። እሱ አሁን ምን እናደርጋለን? እዚህ ጋር ዋን እናርግና ክሪስ ክሮስ እናርግ እዚህ ጋር ሶ 5 ማይነስ x ስኩዌር ፕላስ 4 ኦቨር x ስኩዌር ፕላስ 4 ይመጣል እኩል ይሆናል። ይችኛዋ ግን ምን ትመጣለች? 1 ኦቨር x ማይነስ ይችኛዋ ደግሞ
ኤክስ ማይነስ ዋን ኦቨር ኤክስ ኢንቱ ኤክስ ማይነስ ዋን ማለት ነው። ስለዚህ ይችኛዋ በዚህ ትጣፋለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ እቺ ያ ልክ ነች። ሶ ምን ይሆናል ማለት ነው? ይሄ ዋን ኦቨር ኤክስ ማይነስ ዋን ኦቨር ኤክስ መጣ። ይሄኛው ደግሞ ዜሮ መጣ፣ ዜሮ ይመጣል። ስለዚህ አሁን ምን መጣ ማለት ነው? 5 ማይነስ ይሄኛው ኤክስ ስኩዌር ማይነስ 4 ኦቨር እሺ ኤክስ ስኩዌር ፕላስ 4 እኩል ይሆናል ዜሮ ነው። ኦቨር ዋን እናርግና ክሪስ ክሮስ እናርገው። ሶ ምን መጣ አሁን? ይሄኛው ይሄ ምን ይመጣል? 5 ማይነስ 4 1 ይመጣል። ስለዚህ 1 ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 4 እኩል ይሆናል ዜሮ ነው። ሶ ኦቨር ዋን አድርገን ክሪስ ክሮስ እናድርገው ምን ይመጣል? 1 ማይነስ ኤክስ ስኩዌር ኢዝ ኢኳልስ ቱ 0 መጣ ማለት ነው። ሶ ይሄ ማለት በሌላ አባባል ኤክስ ስኩዌር ማይነስ ኤክስ ስኩዌር ኢዝ ኢኳል ቱ 1 ማለት ነው። ኤክስ ስኩዌር ኢዝ ኢኳል ቱ 1 ነው። ሶ ኤክስ ኢዝ ኢኳል ቱ ፕላስ ኦር ማይነስ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ ቼክ እናድርገው። 1 እና ማይነስ 1 ነው። ሶ ኦልሬዲ ማይነስ 1 እና 1 አይሆንም ስለተባባል ማይነስ 1 እና 1 እና 0 አይሆንም ስለተባባል መልሳችን ምን ሊመጣል ማለት ነው? ዲ ይመጣል ማለት ነው። ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምን ማይነስ 1 ኦልሬዲ ዶሜን ውስጥ አትገባም። ዶሜን ውስጥ ስላለ ችግር የለባትም። ለምን ከታች ማይነስ 1 ብንተካ 0 የሚያመጣብን ችግር ስለሌለ ሰው እንዳለ መያዝ እንችላለን ማለት ነው። በጣም አሪፍ። ስለዚህ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 55ኛ ምንድነው የሚለን? ዋት ኢዝ ዘ ኢሜጅ ኦፍ ዘ ሰርክል? ይሄ ሰርክል ልጻፈው ኤክስ ስኩዌር ኤክስ ፕላስ 4 ዘ ሆል ስኩዌር ፕላስ ዋይ ማይነስ 6 ዘ ሆል ስኩዌር ኢዝ ኢኳልስ ቱ 9 ነው የሚለን። አንደር ሮቴሽን ስሩ አን አንግል ቴታ። ሶ ቴታው ስንት ነው? ፓይ ነው ወይም ደግሞ 180 ዲግሪ ነው። ሴንተር ኦፍ ሮቴሽኑ ደግሞ ማን ነው? ሴንተር ኦፍ ሮቴሽኑ ወይም ደግሞ ኤቢ የሚባለው ማለት ነው። በ11ኛ ክፍል ኤ ኮማ ቢ የተባለ የሚጠራው ነው። ሶ -7 ኮማ -3 መጣ ማለት ነው። ሴንተር ኦፍ ሮቴሽን የሴንተር ኦፍ ሰርክል የሰርክሉ ሴንተር ማን ነው? -4 ኮማ 6 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ኤክስ ፕራይም ታስታውሳላችሁ። ሮቴሽን ላይ ኤክስ ፕራይም እና ዋይ ፕራይም የሚባላሉ። ሴንተር ኦፍ ሮቴሽናቸው የተለያየ ፖይንት ላይ ነው ማለት ነው። ስለዚህ አሁን እቺ ምን እናደርጋለን ማለት ነው? ሶ ኤክስ ፕራይምን ለማግኘት ምን እናደርጋለን? እሺ ግልጽ ነው ተማሪዎች? ኦኬ ሶ ኤ ማለት እዚህ ጋር ያለችው ነች። ሶ አሁን ምን እናደርግ? ኤክስ ፕራይም ማለት ኤ ፕላስ ኤክስ ማይነስ ኤ ኮስ ቴታ። እሺ ከዛ ደግሞ ምን እናደርጋለን? ማይነስ ዋይ ማይነስ ቢ ሳይን ቴታ ማለት ነው። ለዚህም ለተመሳሳይ ኤ የነበረው ቢ እናደርጋለን። ቢ ፕላስ ኤክስ ማይነስ ኤ ሳይን ቴታ ፕላስ እናደርግና ዋይ ማይነስ ቢ ኮስ ቴታ እናደርጋለን ማለት ነው። በጣም አሪፍ። ሶ አሁን ምንድነች? ኤ እና ቢ ሴንተር ኦፍ ሮቴሽኖች ናቸው። ኤ እና ቢ ሴንተር ኦፍ ሮቴሽን ነች። ይችኛዋ ደግሞ ሴንተር እቺኛው ሮቴት የምትደረገዋ ደግሞ ፖይንቷ ደግሞ ይችኛዋ ጀስት ይችኛዋ ኤክስ ኮማ ዋይ የምትባለው ነው። በጣም አሪፍ። እሺ አሁን እንተካ። ሶ ኤክስ ፕራይም ምን ይሆናል? አሁን ኤክስ ፕራይም ማለት ኤ ማለት ማን ነው? ኤ ማለት -7 ነው። ሶ -7 ፕላስ -4 ማይነስ ኦፍ -7 ስንት ይመጣል? 3 ይመጣል። 3 ምን ይመጣል? ኮስ 180 ማይነስ ዋይ ማነች? ዋይ ማለት እዚህ ጋር 6 ነች። ስለዚህ 6 ሲቀነስ ቢ ማለት -3 ነች። 6 ሲቀነስ 9 መጣ ማለት ነው። 9 ሳይን 180 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ -7 የኮስ 180 ደግሞ -1 ነው። ስለዚህ ሲቀነስ 3 መጣ ማለት ነው። ይሄኛው ፓርት 0 ነው። ስለዚህ ስንመራ -10 መጣ ማለት ነው። ይሄ ማን ነው? ኤክስ ፕራይም ነው ማለት ነው። በጣም አሪፍ። ሶ አይ ቲንክ ኦኬ ወይ ኤ ነው የሚመጣው ወይ ቢ ነው የሚመጣ ማለት ነው። ቼክ እናድርግ ደግሞ። እሺ ዋይ ፕራይም ደግሞ ዋይ ፕራይም ማለት ቢ ማይነስ ነው። ሶ ቢ ማን ነው? እዚህ ጋር -3 ነው። ሶ -3 ፕላስ ኤክስ ማይነስ ኤ ተመሳሳይ ነው። እዚህ ጋር ኤክስ ማይነስ ኤ ማለት ማን ነው? ኤክስ ማይነስ ኤ ማለት
-4 ፕላስ 7 ይመጣል። ሶ 3 መጣ ማለት ነው። ስለዚህ 3 ሳይን አይደለም እናደርገው ሶሪ እዚጋች 3 ሳይን 180 ይሄ ፓርት ማለት ነው። ይታያችሁ ይሄ ፓርት። ከዛ y ማይነስ ቢ ደግሞ ስንት ነው ይመጣልን? y ማይነስ ቢ ማለት y ማለት 6 ነው። ማይነስ ቢ ማለት 9 ማለት ነው። ስለዚህ ፕላስ 9 ኮስ 180 ማለት ነው። በጣም አሪፍ። ይሄ ፓርት 0 ይመጣል። ስለዚህ ማይነስ 3 y ፕራይም ማለት ነው ፕላስ 9 ታይምስ የማይነስ 1 ነው። 3 እንዲመጣል ኔጌቲቭ 12 መጣ ማለት ነው። ስለዚህ y ፕራይም ስንት መጣ? ኔጌቲቭ 12 መጣ ማለት ነው። እሺ ኔጌቲቭ 12 ያ። ስለዚህ አሁን ምን መጣ? አዲሱ ሴንተር ኦፍ ሮቴሽናችን ምን መጣ? ሴንተር ኦፍ ዘ ሰርክል ማለት ሴንተር ኦፍ ዘ ሰርክል ስንት መጣ ማለት ነው? ሰርክል ልበልና ኤክስ ፕራይም ማን ይመጣል? ኤክስ ፕራይም ማለት ኔጌቲቭ 10 ነው። ኔጌቲቭ 10 ኮማ ኔጌቲቭ 12 ማለት። ስለዚህ አሁን ሴንተር አዲሱ ሰርክል ምን ይመጣል ማለት ነው? ኤክስ ፕላስ 10 ዘ ሆል ስኩዌር ፕላስ ዋይ ፕላስ 12 ዘ ሆል ስኩዌር ኢኳል ቱ ስንት መጣ? 9 ይመጣል። 9 ማለት ሬዲየስ ብሎ ራስ ስኩዌር ነው። አይቀየርም። ሶ ዘ አንሰር ኢዝ ይሄ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 56 ምን ይለናል? the coefficient of x square x the power of 4 y in the expansion of ልበልና ይሄኛው 2x minus 5y the whole 6 ይለናል። ከዛ ማነው ሶሪ 5 ማለት ነው። ሶሪ ግን የማን ኮኤፊሽንት ነው? ኮኤፊሽንት ኦፍ ኮኤፊሽንት ኦፍ x the power of 4y ማለት ነው። የዚችን ኮኤፊሽንት እንፈልጋለን። ጀነራሊ ታስታውሳላችሁ እቺም 11ኛ ክፍል ላይ ነው ያለ x ፕላስ y ዘ ሆል n ከሆነ እንዴት ነው የምናደርገው? ስንሰራ ምንድነው የምናደርገው? የማለት n ኮምቢኔሽን 0 x ዘ ፓወር ኦፍ n ፕላስ አይደለም የምናደርገው። በጣም አሪፍ። ከዛስ n ኮምቢኔሽን 1 x ዘ ፓወር ኦፍ n ማይነስ 1 y ዘ ፓወር ኦፍ 1 ፕላስ በጣም አሪፍ። እሺ ከዛ n ኮምቢኔሽን 2 እሺ ከዛ x ዘ ፓወር ኦፍ n ማይነስ 2 y ዘ ፓወር ኦፍ 2 ፕላስ እያል እስከ n ኮምቢኔሽን እንሄድን y ዘ ፓወር ኦፍ n ድረስ እንሄዳለን ማለት ነው። አጠቃላይ ይሄ ኤክስፓንሽን እንትኑ ይሄን ይመስላል። በጣም አሪፍ። አሁን እኛ እንቀጥል። 2x ማይነስ 5y ዘ ፓወር ኦፍ 5 ማለት ምን ማለት ነው? 5 ኮምቢኔሽን 0 እናደርግና 2x ዘ ፓወር ኦፍ 5 እናደርጋለን ፕላስ 5 ኮምቢኔሽን 1 ከዛ ምን እናደርጋለን? 2x ዘ ፓወር ኦፍ 1 ቀንስና 4 ይሆናል። ያችኛዋ ግን ማይነስ 5y ነው ትመጣለች ማለት ነው። ማይነስ 5y ዘ ፓወር ኦፍ 1 ትመጣለች። ስለዚህ ይሄው x ዘ ፓወር ኦፍ 4 y ዘ ፓወር ኦፍ 4 ማለት እቺ ፓርት ነው የተፈለገችው ማለት ነው። ስለዚህ አሁን እኛ ይችን ፓርት ነጥለን እናውጣታለን ማለት ነው። ኮኤፊሽንት ስለሆነ የተፈለገው። ስለዚህ አሁን ምን እናደርጋለን? ኮኤፊሽንቱ ማን ነው? አንደኛው 5 ኮምቢኔሽን 1 አለ። እሺ 5 ኮምቢኔሽን 1 አለ። ይሄኛው ደግሞ የሁለቱም ፓወር ደግሞ አለ። ይሄ ማለት ምን አለ? 2 ዘ ፓወር ኦፍ 4 አለ ማይነስ 5 ዘ ፓወር ኦፍ 1 አለ። ከዛ አጠቃላይ x ዘ ፓወር ኦፍ 4 y ዘ ፓወር ኦፍ 1 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው 5 ኮምቢኔሽን 1 ስንት ይመጣል? ይሄኛው 16 ይመጣል 2 ዘ ፓወር ኦፍ 4። ይሄኛው ደግሞ ማይነስ 5 ነው ኦልሬዲ ታይምስ ይሄኛውን ደግሞ እንስራ። እሺ 5 ኮምቢኔሽን 1 ማለት ምን ማለት ነው? 5 ፋክቶሪያል ኦቨር 1 ፋክቶሪያል 5 ማይነስ 1 ፋክቶሪያል ነው። 5 ፋክቶሪያል ኦቨር 1 ፋክቶሪያል 4 ፋክቶሪያል ነው። 1 ፋክቶሪያል 1 ነው። ይሄ ስንት ይመጣል? ሲምፕሊ 5 መጣ ማለት ነው። በጣም አሪፍ። እዚህ ጋር 5 እናስገባለን ማለት ነው። ስለዚህ 16 ሲባዛ በ5 ስንት ይመጣል? 80 ነው። 80 ሲባዛ በኔጌቲቭ 5 አይ ቲንክ ኔጌቲቭ 400 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኔጌቲቭ 400 ያ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 57 ምን ይለናል? ሚስተር ጃልታ divided ብር 20 ሺህ ብር for his 3 friends
ወይም ደግሞ አይ ሚን 3 ችልድረንስ ኤ ቢ ኤንድ ሲ ኢን ዘ ሬሽዮ ነው የሚለን። ሶ የኤ ስንት ነው? 1/2 ነው። የቢ ስንት ነው? 3/10 ነው። እሺ የሲ ደግሞ ስንት ነው? 1/5 ነው። ግን ቶታል ብሩ ስንት ነው? 20 ሺህ ብር ነው። ኦኬ ቶታል ብሩ ማለት ነው የሚከፋፈለው ብር ማለት ለሶስቱ ልጆች ማለት ነው። ለነዚህ ለኤ ለቢ እና ለሲ። ሶ ዋት ኢዝ ዘ ሬሽዮ ቢ ሼር ቱ ሲ ሼር ነው። ሶ መጀመሪያ ስንት ብር ነው ለእያንዳንዳቸው የደረሰ ያለው የሚለውን እንቼክ እና ለምሳሌ እዚህ ጋር ሬሽዮ 1/2 ይላል። ሶሪ 3/10 ይላል። እሺ ከዛ 1/5 ይላል። ከታች ያለውን አንድ አይነት ለማድረግ ምን ላድርገው? ይሄኛውን በ5 በ5 ይሄኛውን በ2 ባባዛ ምን ይመጣል? ይሄ በ5 ሲባዛ ይመጣል 5/10 ይመጣል አይደለ? ይሄኛው ፓርት ማለት ነው። ይሄኛው እንዳለ ይቀመጥ። አንድ አይነት ዲኖሚኔተር ለማምጣት ፈልጌ ነው። ከዛ ይሄኛው 3/10 ይመጣል። ይሄኛው ግን በ2 ባባዛ 2/10 መጣ ማለት ነው። ለምን 5 ሲደመር 3 ሲደመር ተራሱ 10 ስለሚመጣ ማለት ነው። በጣም አሪፍ። አሁን ኤ ስንት ነው የሚያገኘው ማለት ነው? ኤ ማለት እሺ 5/10 ሲባዛ በስንት? በ20 ሺህ ብር ማለት ነው። ስለዚህ ይሄ በዚህ ይጣፋና 5 ሲባዛ በ2000 ስንት ይመጣል? 10 ሺህ ብር ያገኛል ማለት ነው። በጣም አሪፍ ሶሪ 10 ሺህ ብር ያገኛል ማለት ነው። ይሄ የሚያገኘው 10 ሺህ ብር ነው። እሺ ከዛ ቢ ስንት ያገኛል? ቢ ደግሞ ስንት ነው? 3/10 ነው ሲባዛ በ10 ሺህ ነው የምናደርገው። ሶሪ በ20 ሺህ ሶሪ ስንት ይመጣል? ይሄ 1 0 ይጠፋል። 3 ሲባዛ በ2000 ስንት ይመጣል? 6000 ብር ያገኛል ማለት ነው። ይሄ ማን ነው? ቢ ማለት ነው። እሺ ከዛ ደግሞ ሲ ደግሞ ስንት ያገኛል? ሲ ማለት 2/10 ያለው ነው ታይምስ በ20 ሺህ ብር ነው። አንዷ 0 በአንዷ 0 ይጠፋል። ስንት ይመጣል? 4000 ብር ያገኛል ማለት ነው። በጣም አሪፍ። ስለዚህ አሁን የተፈለገው ቢ ሬሽዮ ሲ ማለት ማን ነው? 6000 ብር ሲካፈል 4000 ብር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሁለቱ ማን 3 0 በ3 0 ይጠፋል። 6/4 ይሆናል። በ2 3/2 ይመጣል ማለት ነው። በጣም አሪፍ። ስለዚህ የሁለቱ ሬሽዮ 3:2 ይመጣል። ዛ አንሰሪስ ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። እሺ 58 ምን ይለናል? which one of the following equation of tangent line to the circle ነው የሚለን። መጀመሪያ ኤክስ ስኩዌር ሰርክሉ ለጻፈው ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 8x ማይነስ 10y ማይነስ 128 እኩል ይሆናል 0። መጀመሪያ ሴንተሩን ማግኘት አለብኝ። ሴንተሩ እንዴት ነው የምናገኘው? እዚህ ቁጥሩን ወደዛ ላሻግረውና ምን ይሆናል? አሁን ኤክስ ስኩዌር ማይነስ 8x ፕላስ ዋይ ስኩዌር ማይነስ 10y እኩል ይሆናል 128 ይመጣል ማለት ነው። በጣም አሪፍ። አሁን ይሄ ማለት ኤክስ ማይነስ 4 አካፍሎ ስኩዌር ማለት ነው፣ ይችን ፓርት ማለት ነው። ፕላስ የችኛውን በተመሳሳይ ዋይ ማይነስ 5 ሶል ስኩዌር ኢዝ ኢኳል ቱ 128 ሲደመር ግን የዚህኛውም የእያንዳንዳቸው ስኩዌር ያቸው ይደመር። የዚህኛው ስኩዌር 16 ነው ሲደመር የዚህኛው ስኩዌር ደግሞ 25 ይመጣል ማለት ነው። በጣም አሪፍ። ምን መጣ አሁን? ኤክስ ማይነስ 5 ሶሪ 4 ማለት ነው ዘ ሆል ስኩዌር ፕላስ ዋይ ማይነስ 5 ዘ ሆል ስኩዌር እኩል ይሆናል። ይሄን ደግሞ ይሄኛው 41 ይመጣል። ይሄኛው አይ ቲንክ 169 መጣ ማለት ነው። ኦኬ ይሄ ማለት 4 ስኩዌር ማለት ነው 13 ስኩዌር ማለት ነው በሌላ አባባል። በጣም አሪፍ። ከዚህ በኋላ ምንድን ነው የምናደርገው? አሁን ሴንተሩ ማን ነው? ሴንተር ማለት ማን ነው? አሁን እዚህ ጋር 4,5 ነው። እሺ አሩ ደግሞ ኦልሬዲ 13 ነው። እሺ ታንጀንት ፖይንቱ ደግሞ ማን ነው? አቴ ፖይንት ማን ነው የሚለን? አቴ ፖይንት ፖይንቱ ደግሞ ማን ነው? ይሄ -8,10 ነው። አሁን ሪሌሽንሺፓችን ምንድን ነው ከተባለ ሴንተር አለ፣ ኤክስ ኖት ዋይ ኖት የሚባል አለ። ጀስት ሴንተር ኤክስ ኖት ዋይ ኖት እና ፖይንት ደግሞ ፒ x1 y1 እና ኖርማሊ x, y with a variable x, y ቫሪያብል። እሺ ምንድነው የምናደርገው? አጠቃላይ ታንጀንት ላይን ማለት ታንጀንት ላይን ቱ ዘ ሰርክል ምንድነው የሚሆነው?
ምን ማለት ነው? ኤክስ ማይነስ ኤክስ ኖት ታይምስ ኤክስ ዋን ማይነስ ኤክስ ኖት ይመጣል ማለት ነው። ፕላስ ይሄኛውም ዋይ ማይነስ ዋይ ኖት ዋይ ዋን ማይነስ ዋይ ኖት እኩል ይሆናል አር ስኩዌር ይመጣል ማለት ነው። ይሄ 11ኛ ክፍል ላይ ያለ እሱ መጠቅሶ ኤክስ ኖት ዋይ ኖት እዚህ ጋር ሴንተር እንደ ሴንተር አክት የሚያደርጉ ናቸው። ኦልሬዲ ሴንተሩን አግኝተናል። ኤክስ ዋን እና ዋይ ዋን ፖይንቶች ናቸው። ኦልሬዲ ተሰጠውናል። 8 እና ኔጌቲቭ 8 እና 10 ማለት ነው። ሶ መተካት ነው ከዚህ በኋላ ሶ ምን ይሆናል አሁን ኤክስ ማይነስ ኤክስ ኖት ማለት 4 ማለት ነው። እሺ ከዛ ኤክስ ዋን ማይነስ ኤክስ ኖት ማለት ኤክስ ዋን ማለት ነው ኔጌቲቭ 8 ነው። ኔጌቲቭ 8 ሲቀንስ 4 ኔጌቲቭ 12 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ከዛ ፕላስ ዋይ ማይነስ ዋይ ኖት ማለት ዋይ ማይነስ 5 ማለት ነው። እሺ ከዛ ደግሞ ዋይ ዋን ደግሞ ማለት ነው 10 ሲቀነስ 5 ማለት ነው። ሶ እኩል ይሆናል ደግሞ 13 ስኩዌር ነው 13 ስኩዌር ማለት ነው። በጣም አሪፍ በጣም አሪፍ። ሶ ይሄ ስንት ይመጣል አሁን? ኔጌቲቭ 12 ኢንቱ ኤክስ ማይነስ 4 ፕላስ ይሄ ደግሞ 5 ኢንቱ ዋይ ማይነስ 5 እኩል ይሆናል 169 ማለት ነው። ኦኬ እስኪ ልየው አማራጩን። ኦኬ መጨረስ ይጠበቅብናል ማለት ነው። ሶ ስንት ይመጣል አሁን? ኔጌቲቭ 12 ኤክስ ፕላስ ይሄ ደግሞ 48 ይመጣል። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ፖዚቲቭ ስለሚመጣ ፕላስ ይሄ ደግሞ 5 ዋይ ማይነስ 25 ይሄኛው ወደዚህ መጣ 169 እኩል ይሆናል 0 ይመጣል ማለት ነው። 48 ሲቀነስ 25 ስንት ይመጣል? አይ ቲንክ 23 ነው 13 ነው እንጂ ነው ሲል ቀንሰው 48 አለ 25 አለ 3 ያ 23 ይመጣል። ስለዚህ አሁን ምን መጣ? ኔጌቲቭ 12 ኤክስ ፕላስ 5 ዋይ ፕላስ 23 ሲቀነስ 169 እኩል ይሆናል 0 መጣ ማለት ነው። ኦኬ ሶ ይችኛዋ ምን ትመጣለች? ልቀንሳት 169 23 6 አይደለ 4 1 ስለዚህ ምን መጣ አሁን? ኔጌቲቭ 12 ኤክስ ፕላስ 5 ዋይ ኔጌቲቭ 146 እኩል ይሆናል 0 ነው። በኔጌቲቭ ባባዛው ሁሉንም ምን ይመጣል? 12 ኤክስ ማይነስ ይሄ ፕላስ የነበረው ማይነስ ይሆናል፣ ማይነስ የነበረው ፕላስ ይሆናል። 5 ዋይ ፕላስ 146 እኩል ይሆናል 0 መጣ ማለት ነው። እስኪ ቼክ እናድርግ። ሶ 12 ኤክስ ኦኬ እንዳለ መቀመጥ ይችላል። ይሄው ዲ ራሱ እንዳለ ቁጭ ብሎ ኔጌቲቭ 12 ኤክስ ፕላስ 5 ዋይ ይሄኛው ፓርት ማለት ነው። ይሄው እዚህ ጋር ያለችው ማለት ነው። ይሄው እዚህ ጋር ያለችው እኛ ማባዛት ስላባዛ ነው ኤክስን ፖዚቲቭ ለማድረግ ስላባዛን ነው እንጂ ሶ መልሳችን ምን መጣ ማለት ነው? ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 59ኛ ምንድን ነው የሚለን? ዘ ማርክ that students scored in an examination is grouped in class interval has shown the following table ነው የሚለን። እሺ ኦኬ ሶ አሁን ምን አይነት ቴብል ነው ይሄ? እዚህ ጋር ያለው ቴብል ግሩፕድ የሆነ ዳታ ነው። ሶ ከለሯን ልቀይርና እዚህ ጋር መሀል ላይ መጻፍ ስለምፈልግ በደንብ ለማብራራት እንዲመቸኝ ማለት ነው። እሺ ከዛ ምን ይለናል? what is the median of the data the mark data ነው የሚለን። ኦኬ ሚዲያን ለማግኘት መጀመሪያ ሚዲያን ክላሱን መለየት ያስፈልጋል። ሶ ፍሪኩዌንሲ ስንት ይመጣል? ሲደመር 8 ሲደመር 12 20 ነው። 20 ሲደመር 20 40 ነው። 40 ሲደመር ይችኛዋና 10 50 ነው። ስለዚህ ኤን ኦቨር 2 ኢዝ ዘ ሚዲያን ክላስ 50 ኦቨር 2 ስንት ነው? 25 25ኛው ማለት የትኛው ላይ ነው ያለ ነው? ሶ ይሄኛውና 20 እዚህ ሰርድ ክላስ ነው። ሶ ዚስ ኢዝ ዘ ሚዲያን ክላስ ማለት ነው። በጣም አሪፍ። ሶ ሚዲያን ክላስ ከሆነ ከዚህ በኋላ ምንድን ነው የምናደርገው? በኖርማል እንትኑ ሚዲያን ማለት እንዴት ነው ፎርሙላ የሚጻፈው? ቆይ እዚህ ጋር ከታች ልውጣና ከእንትኑ በዋይት ልጻፈው። ሶ ሚዲያን ምንድን ነው የምናደርገው? ሚዲያን እኩል ይሆናል ቢኤል ዘ ሎወር ክላስ ባውንደሪው ዘ ሎወር ክላስ ከዛ ፕላስ እሺ ከዛ ምን እናደርጋለን? ኤን ኦቨር 2 ማይነስ ሲኤፍቢ ኦቨር ከረንት ፍሪኩዌንሲ ታይምስ ዘ ኢንተርቫል ማለት ዘ ክላስ ኢንተርቫል ማለት ነው። በጣም አሪፍ። ሰው አሁን የዚህ ሚዲያን ክላሷ ማለት ወደዚህ ያለው 75 ነች፣
የ75.0 ቀነስ ስንት ይመጣል? 74.5 ይመጣል። ፕላስ ኤን ኦቨር 2 ስንት ይመጣል? ኦልሬዲ 25 መጥቷል። 50 ሲካፈል ለ2 ሲቀነስ ኮሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ 8 ሲደመር 12 ይመጣል። እዚህ ጋር የምታዩት ማለት ነው 20 ማለት ነው። ሶ 20 ሲቀነስ አምን ሲካፈል ዘ ከረንት ፍሪኩዌንሲ የራሱ 20 ይመጣል። እሺ ይሄ 20 ማለት ነው ሲባዛ ኢንተርቫሉ ክላስ ኢንተርቫሉ መቀነስ ነው። ሶ 10 ይመጣል ማለት ነው። 10 ይመጣል ማለት ነው። ግልጽ ነው ተማሪዎች? ሶሪ እሺ። ሶ ከዚህ በኋላ ምን እናደርጋለን? 74.5 ሲደመር ይሄ ስንት ይመጣል? ይሄ ከ25 ላይ 25 ነው። 5 ኦቨር 20 ማለት ነው ሲባዛ በ 10 መጣ ማለት ነው። ከፈለግን ይቺ በዚህ ስናጠፋለን ስንት ይመጣል? አሁን ይሄኛው 74.5 ሲደመር 5 ሲካፈል ለ2 2.5 አይ ቲንክ ስንት ይመጣል? 7 መጣ። ስለዚህ ሚዲያን እኩል ይሆናል 77 ይመጣል ማለት ነው። በጣም አሪፍ። አፕሮክሲሜትሊ ያ አንሰር ሲመጣ ማለት ነው። በጣም አሪፍ። ከኛ የሚጠበቀው ሚዲያል ክላሱን ከፈለግን ማለት የሚዲያን ክላሱን ካገኘን በኋላ ጀስት ላይክ ይችን ፎርሙላ መጠቀም ነው የሚጠበቅበት። ይሄ 11ኛ ክፍል ላይም አለ 12ኛ ክፍል ላይም አለ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 60 የመጨረሻው ጥያቄ ማለት ነው። a box containing 5 white ልጻፍ። እሺ 6 ሬድ እሺ እና 4 ብላክ ማለት ነው። ቦክሶችን ይዘዋል፣ ብላክ ቦሎችን ይዘዋል። አይደንቲካል ሳይዝ ነው ሁሉ። if 3 balls are randomly taken out of the box ነው የሚለው one after the other ማለት ምን ማለት ነው? እዚህ ጋር በደንብ ጥንቃቄ። one after the other ማለት no substitution ማለት ነው። without substitution ማለት ነው። without substitution ማለት ነው። እየተቀነሰ የሚሄድ one after the other ምንድነው የሚለው the first ball white የመሆን እድሉ የመጀመሪያው 3 ነው። አጠቃላይ 3 ኳስ ነው የሚወጣው። የመጀመሪያው ዋይት የመሆኑ፣ ሁለተኛው ደግሞ ሁለተኛውና ሰርድና ሁለተኛው ምንድነው ሬዲ መሆናቸው። ሰከንድም ሰርድም ምንድነው ሬዲ ነው የተፈለገው። በጣም አሪፍ። ስለዚህ አሁን በጣም ቀላል ነው። ከዚህ በኋላ በጣም ቀላል ነው። የመጀመሪያው ምን እናደርጋለን? አሁን ስንት ቻንስ አለ? በመጀመሪያው አጠቃላይ ስንት ኳስ ነው ያለው? ቶታል ቦልስ እንልና ስንት ኳስ አለ? ቶታል ቦልስ 5 ሲደመር 6 ሲደመር 4 ስንት ይመጣል? አይ ቲንክ 15 ቦል አለ ማለት ቦክስ ውስጥ ቦልስ አለ ማለት ነው። ኦኬ የመጀመሪያው ዋይት ከሆነ ፕሮባቢሊቲ ስንት ነው? 5 ኦቨር ስንት አለ? 15 አለ የመጀመሪያው። የመጀመሪያዋ ዋይት የመሆን እድሏ ስለተባለ። ሰከንድ ስንት አለ? አሁን ሰብስቲቱሽን ስለሌለው ቀጣይ ደግሞ 6 ነው አይደል? ይሄኛው ስንት አለ? 6 ኦቨር ስንት አለ? 14 አለ። ለምን 6 ሬድ አለ። ከስድስቱ ግን ስንት ኳስ ነው የቀረው? አጠቃላይ 15 ነበር፣ አንድ ተቀነሰለት ማለት ነው። ቀጣዩስ ደግሞ አንድ ተቀንሷል። እዚህ 5 ኦቨር ስንት አለው? 13 ማለት ነው። በቃ ምክንያቱም ሰብስቲቱት እያወጣን ስለሄደ ፕሮባቢሊቲ ስንመጣላው ፕሮባቢሊቲ ስንት መጣ ማለት ነው? 5 ኦቨር 15 ሲባዛ 6 ኦቨር 14 ሲባዛ 5 ኦቨር 13 መጣ ማለት ነው። በጣም አሪፍ። ማባዛት ነው። ይሄን በማቀለል እንችላለን። 1 ኦቨር 3 ታይምስ ይሄኛውን በ2 3 ኦቨር 14 3 ኦቨር 7 ነው እንጂ 3 ኦቨር 7 ታይምስ ይሄኛው 5 ኦቨር 13 መጣ ማለት ነው። በጣም አሪፍ። እዚህ ጋር የምታዩት ይኸው በ3 ሲጣፋል 3 ስንት ይመጣል? 5 ኦቨር 7 ሲባዛ በ13 ስንት ይመጣል? ይሄኛው 13 በ7 እሺ ላባዛ እስኪ 1 ይመጣል። አይ ቲንክ 91 5 ኦቨር ስንት ይመጣል? 5 ኦቨር 91 በጣም አሪፍ። ስለዚህ ፕሮባቢሊቲያችን እኩል ይሆናል 5 ኦቨር 91 ይመጣል ማለት ነው። በጣም አሪፍ። እሺ 5 ያ መጣ ማለት ነው። በጣም አሪፍ ዊዛውት ሰብስቲቱሽን ስለተባለ አንደኛውን እየቀነስክ እያወጣን ቀጣዩ ፕሮባቢሊቲውን እየቀነስ ቀጣዩን እያልን እስከ መጨረሻው ድረስ እንሄዳለን ማለት ነው። በጣም አሪፍ። የዛሬው ክላሳችን ይሄንን ይመስል ነበር። አይ ሆፕ አሪፍ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን።
በቀጣይ ደግሞ የ2016 እና የ2017 የ12ኛ ክፍል የኢንትራንስ ኤግዛም የማትማቲክስን እንዲሁም ደግሞ የአፕቲቲዩድን ጥያቄዎችን የምንሰራላችሁ ነው። በተከታታይ የምንለቅላችሁ ነው የሚሆነው። አይሆፕ ከኛ ጊዜ አሪፍ ጊዜ አብራችሁ ታሳልፋላችሁ። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ መልካም የዝግጅት ጊዜ፣ መልካም የጥናት ጊዜ ይሆንላችሁ። ቻው